ሪሜምበር ኤርሚዬ የእንትና የአበበ ጉልላት የድምጽ አናሊሲሱ ሲሰራ የሱም ተሰርቶ ነበር። የብፁ ሚውት ነክ የብፁ አቡነ እንድርያስ ለካ ተሰርቶ ነበር። እንደውም አንተ ኢትስ ኖት ዘ ታይም ብለኸኝ ኢትስ ዘ ታይም አልኩ። ምክንያቱም ይሄንን ለማረጋገጥ ሲመጡ ይሄንን ማረጋገጥ አለባቸው ብዬክ ነበር። አስታውስኩት። ስለዚህ ኤአይ ያለመሆኑ ሪል ቮይስ ሂውማን ቮይስ መሆኑ ተሰርቷል። እና እሱ ማስረጃ ደግሞ ከተፈለገ ዩቲዩቦች ላይ ያሉ ከዛ ደግሞ እናንተ ኤአይ አሰርታችሁ ነው ብሎ ደግሞ ፕሩቭ የሚያደርጉበት ነገር ካለ ደግሞ እንቀበላለን ማለት ነው። እችን ረሳሃት ብዬ ነው ኤርሚዬ። ጠቅላይ ሚኒስትር ነበር ዓመተ ምሕረቱን ሲዛክ ነገሩት ይዘውት ጳጳሳቱ ናቸው ያወጡት። ለመስፍን ፈይሳ ሮቢ እዛ ከጠቅላይ ቤተ ክህነት ነው ጳጳሳቱ ሊሆኑ ይችላሉ ወይ ሌላ ብቻ ጠቅላይ ቤተ ክህነት ውስጥ ያለ ሰው ነው የሰጠው። ከውስጥ ነው የሰጡት። ኦኬ ቴንክ ዩ እህትዬ። ያ ኦገስት 20 2012 ፋክት ልክ ነው። እኔ ኦገስት ማነው 2012 ፌብሩዋሪ ነው እዚህ ምድር የመጣሁትኝ። ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት በመጣው በሰባተኛው ወር ማለት ነው። ልክ ነው። ትክክል እህትዬው። ያው ክቡር ጠቅላይ ሚኒስትር የሞቱበት ጊዜ ከነፎቶአቸው ጭምር አስቀምጦታል ማለት ነው። ኦኬ ታዲያ ከብፁዕ አቡነ እንድርያስ ጋር ምን ያገናኘዋል? የኢህአዴግ መንግስት እንዲወድቅና አቡነ ጳውሎስ የሚሆን መለስ ዜናዊ እንዲሞቱም ሆነ ሌሎች ሁሉ እንዲሞቱ ሁሉ ጭምር የ200 ሰዎች ፎቶ የተቃጠለበትን የተደገመበትን የድምፅ ሪካርደር የተገኘው መቼ ነው ማለት ነው? 2012 ማለት ከዛሬ 15 ዓመት በፊት ማለት ነው። ከዛሬ 15 ዓመት በፊት ኤአይ አሁን 2022 ላይ እንደለቀቀው ሌላው ህዝብ እንዲጠቀምበት እንደለቀቀው ቴክኖሎጂው ለህዝብ ፐብሊክ ተደርጎ ነበር? አልተደረገም። በመንግስት ደረጃ ይጠቀሙበታል እንጂ ቴክኖሎጂውን ለህዝብ ግን ፐብሊክ አልተደረገም። ተመስገን እንዴት እንደሚዋሽ አያችሁት? እንዴት እንደሚዋሽ ፊቱ ላይ ራሱ የሚታየውን ገጽታ አይታችሁታል። እቺ ጥቁር ድመት ከንከናው እሱ ነው ቀድሞ። እኔ አሁን አንዳንድ ሰዎች እንደተባለው ማለት ነው ሶሪ የትየው አቋርጨሻለሁ ሰጥሻለሁ ሜርሲ ብዬ ስል አስኒ አቤት ብሎ ቢል እንዴት ነው ነገሩ? ሜርሲ ማለት አስኒ ሆና አታውቅም፣ አስኒ ማለት ሜርሲ ሆና አታውቅም። በጾታ ይለያያሉ፣ በእድሜ ይለያያሉ፣ በስም ይለያያሉ። ከዚህ በኋላ ራሱ ጥቁር ድመት ብዬ ብል አቤት የሚሉ አይጠፉም ማለት ነው። ይሄን ራእዩ ይሄን ያህል እንግዲህ ወንድሞች እናቶቼ፣ አይ ሲሪየስ ነው ማለት ባይዘው ሰዎች እንደዚህ ስለተንጫጩ አይደለም። ልብ በሉ። እኔ እዚህ ጴንጤ ስላለ ብቻ አይደለም የምናገረው። ዩቲዩብም ላይ ይቀመጣል። በየትኛውም ሰዓት ላይ አግድመትም በጎንም አስተኝታችሁ እንደምንም አስቀምጡት። ከሰራዊት ጌታ ከእግዚአብሔር ዘንድ ለሰማሁትና ላየሁት ነገር ወደ ግራም ወደ ቀኝም ወደፊትም ወደ ኋላም አልልም። ምን ይመጣብኝ ይሆን እንደው ምናምን አልጨነቅም። የልዑሉን ድምፅ ነው። አዎ አንድ ግለሰብ እዚሁ ሶሻል ሚዲያ ላይ ያለ ስሙን ያልጠቀስኩት አሁንም የማልጠቅሰው ጊዜው ሲደርስ የምጠቅሰው በውስጥ ለእህቶችና ለወንድሞች የነገርኳቸው እህትየው ታውቃለች ስለነገርኳት ሜርሲ፣ እነ ፓስተር ታሬ ያውቃሉ፣ እነ ዶክተር ሻዋል ያውቃሉ፣ እነ ዳጊሻ ሌሎቹ ያውቃሉ የነገርኳቸው። አዎ ከጥልቅ ጉድጓድ ውስጥ እንደዚህ አይነት ጉድጓድ ነው በህይወት አይቻላል። የገጠርነት ተወልጄ ያደግኩት በጣም ብዙ ጉድጓዶች፣ የዘንጋዳ ጉድጓድ ዘንጋዳ ለመቅበር ገጠር እንትን እንላለና ሶሪ እንትን ሳውና ባዝ የገባው መሰለኝ መኪናዬን መስኮት ልክፈት። ኦኬ እና የዘንጋዳ የሚባል እህል አለ እንደ ማሽላ አይነት ዝርያ። እኔ በተወለድኩበት አካባቢ አንዳንድ ሰዎች በጎተራ ካስቀመጡት ይነቅዛል። ስለዚህ ቀይና አቦልሴ የሚባል አፈር አለ። እሱ ባለበት አካባቢ ላይ በተለይ ቀይ አፈር ያለበት ተዳፋት፣ በዚህም ውሃ እዛ አካባቢ ላይ ውሃ መጦ የማያስቀር ወዲያው ውሃው ዝናቡ ሲዘንብ ጎርፍም ካለ ወዲያው ተንሸራቶ የሚሄድበት ቦታ ላይ እዛ አካባቢ ላይ የዘንጋዳ ጉድጓድ ይቆፈራል እና ዘንጋዳ እህሉን ልንከተው ማለት ነው። ከወቃን በኋላ ምርቱን እዛ ውስጥ እንጨምረዋለን እንዳለ። ለምን እዛ ከጨመረም በኋላ መልሰን ክዳኑ ላይ ልባስ ካደረግን በኋላ ሳርም ምንም ካደረግን በኋላ አፈሩ እንዳይገባ አድርገን እንከድነዋለን። እዛ ደምድመን እናስቀምጠዋለን። ምንም አይሆንም።
የመሻገት አይነት ነገር ያሳያል እንጂ ነቀዝ ግን አይበላውም። እና እሱንም ጉድጓድ ስንቆፍር አውቃለሁ። ሰውም ሞቶ ጉድጓድ ሲቆፈር አውቃለሁ። 3 ክንድ ምናምን ነገር ነው። ካደኩ በኋላ ራሱ እንደዚህ የሰው መቃብር መቆፈር ነገሩ ባይገጥመኝም ግን ዲያቆን ሆኜ ስርዓተ ቀብር ሊፈጸም ሲል ሲቆፍሩ ገና ደረሰው ያልደረሰው ምናምን ነገር እየተባለ ሲባል አውቃለሁኝ። እንዲህ አይነት ጉድጓድ ግን እኔ አላየሁም። ወንድሞች እናቶች፣ እንዲህ አይነት ጥልቅ ጉድጓድ የርቀቱ መጠን በምን ያህል እንደዚህ ነው መትሬ ልነግራችሁ አልችልም። ጌታ በራእይን ያሳየኝ። ከዛ ውስጥ የሰው አካል ሰው የሚመስል የሰው አካል ያለው ግን 2 ቀንድ እንደዚህ ያበቀለ ማለት ነው ከጥልቅ ጉድጓድ ውስጥ ሲወጣ አየሁኝ። እና በመንፈሴ ላይ በስፒሪቴ ላይ አጋንንት መንፈስ መሆኑን ጌታ ነገረኝ። መጥቶ ለወገኖች ስሙን በነገርኩት ሰውዬ ስር አብሮ ተቀምጧል። እና በጥቁር ድመት ደም ነው ቃል ኪዳን ያደረገው። ስም አልጠቀስኩም። ኦርቶዶክስ ነው ሰውየው፣ ጴንጤ ነው ሰውየው፣ አይሁድ ነው ሰውየው፣ ሙስሊም ነው ሰውየው፣ አልወጣኝም አላልኩም። ጌታዬ ግን አሳይቶኛል፣ ሰውየውን ሁሉ ጭምር ማለት ነው። ፐብሊክ አላረኩትም። ኦኬ ባለፈው አሁን ወደ ጌታ መጣሁ ብሎ ከማለቱ በፊት ሰሙ በኦርቶዶክስ እምነት ውስጥ እያለ አጋንንት ይዞ ሲያሰቃየው እግዚአብሔር አሳየኝ። ተናግራለሁ አልተናገርኩም? ለሰሙ ገና ኦርቶዶክስ እምነት ውስጥ ሆኖ ወደ ጴንጤ መጣሁ ብሎ ሳይል ጌታ አሳይቶኝ እሱ ራሱ ከታች ባለበት አጋንንት ይዞ እያሰቃየው አየሁኝ። ይሄንን ስናገር የነበራችሁ 77 ቁጥር ጻፉ። 77 ቁጥር ጻፉ ከታች። ሌላ አርቲ ቡርቲ ኮሜንት ተው ወንድሞች እናቶች፣ 77 ቁጥር ጻፉ። ሰሙ ያኔ ኦርቶዶክስ እምነት ተከታይ ነበር። እሺ መሲ ሰኒ መነ ሜርሲ 5 6 ኦኬ ምስክርና በስንት ይጻናል? በ3 መጽሐፍ እንደሚል አሁን 7 8 ሰው እንደዚህ አይተዋል ሰምተዋል ማለት ነው። ከፈለጋችሁ ሂዱና ዩቲዩብ ላይ ስሙት። ያኔ ሰሙ የኦርቶዶክስ እምነት ተከታይ ነው። ወደ ጴንጤ መጣው አላለም። ክፉ መንፈስ አጋንንት እያሰቃየ ነው። ነፍስን እንዳይነጥቀው ወንድሜ ሊጸለይልህ ይገባል ብዬ ነግሬዋለሁ። እሱ ራሱ ቤቱን ከፍቶ ሄዶ ሲሰድበኝ ነበር። ጌታንም ከተቀበለ በኋላ እኔና እህትየውን ሜርሲን በውስጥ ስናወራው ምንድነው ያለው? ሜርሲ ስለዛ ራእይ ችግር የለውም መናገር እንችላለን። እሱ ብዙ ነገር ብሎ ቢልኛ ጌታ የተናገረውን ነገር በውስጥ ምን ነበር ያለው ስለዛ ራእይ? አዎ በውስጥ አንተ ተናገርክ። እንደዚህ አጋንንት እንደሚያስቸግረው ያየኸውን ራእይ ተናገርክ። ከዛ እሱን ቤት ከፈተና ቢያይ እንኳን እንዴት ፐብሊክ ይናገራል አይጸልይልኝም ወይ ብሎ ቤቱ ከፍቶ ሲናገር ነበር። ሶ ጌታን ከተቀበለ በኋላ እኔ እናንተ በኮንፈረንስ ስናወራው ቤትም ከፍቼ እኮ የተናገርኩት አንደኛ ኢሞሽናል ሆኛለሁ፣ ሁለተኛ ደግሞ ሁሌ በተኛው ቁጥር ከአንድም 2 እባብ እየመጣ ያስቸግረኛል ሊውጠኝ እና ያየኸው ነገር ትክክል ነው። ጌታን ተቀብዬ ስጠመቅም ደግሞ ከአጋንንት ስራት ተፈትቻለሁ ብሎ ተናገረ። እኔ እናንተ ስናወራው ማለት ነው። አንደኛ እሱን ተናግሯል። ሁለተኛ ደግሞ የተናገረው አንተ ቤት ዳኒ ቤት ጌታን የሚቀበሉ ሰዎችን በውስጥ እያገኘናቸው ከ200 በላይ ሰዎችን ጌታን ከተቀበሉ በኋላ መልሰን ወደ ኦርቶዶክስ እንመልሳቸዋለን እና የእነሱም ነፍስ ዳለብኝ የመለስኳቸውን ደግሞ ድጋሚ መልሳቸዋለሁ የሚል ንግግር አናግሮናል ሁለታችንን፣ ለእኔና ለሜርሲ። ይኸው እህትየውም አለች በሕያው ጌታ ፊት ማለት ነው። አሁን መናገር ለምን ነው የሚጠቅመው? ኤርሚያስ ዋው ጌታ የተናገረው ለካ ይፈጸማል ምናምን ብላችሁ እንድትሉ፣ ክብሩ ለእግዚአብሔር ነው የሚሆነው። እኔ ታውቀዋለሁ፣ ሶሻል ሚዲያ ላይ ነው የማውቀው። ግን አምላኬ ያሳየኝን ሶሻል ሚዲያ ላይ ገና የኦርቶዶክስ እምነት ተከታይ ሆኖ ነው ይህን መልእክት የተናገርኩት። ጌታን ከተቀበለ በኋላ ከእህትየው ጋር ስናወራው በውስጥ አዎ አለ። ኦኬ አዎ አለ። እግዚአብሔር ሲናገር ለግለሰቦች ስሙን ጠቅሶ ከተናገረ እንደዚህ እናገራለሁ። በወቅቱ ጸልየበት ነው ፐብሊክ ያደረኩት። አሁንም ይሄን ጸልየበት ፐብሊክ አደርገዋለሁ። ያ ሰው ማን እንደሆነ ማለት ነው። ጸልየበት
ውስጤን ሲሞላ ፐብሊክ አደርገዋለሁ። መልእክቱን ፐብሊክ አድርጌዋለሁ። ከዛ ስሙን እነግርሃለሁ ማለት ነው። ስሙን እነግርሃለሁ። የክርስቶስ አገልጋይ ነኝ። ስሙን እነግርሃለሁ። ይህን ነገር ብሎ ካለ ጌታ ምልክት ከሰጠኝ ስሙን እነግርሃለሁ። ስሙን ሳልናገር ግን ያልተጠራው ሰውዬ ኤርሚያ ነው ተመስገን በጥቁር ድመት አስደግሟል ብለሃል ካለ፣ ኧረ አላልኩም ተሜ ብለሃል አላልኩም። ድምፅህን ላሰማው ነኝ። አሰማው ተሰማ። ተመስገን የሚል ስም የለም። አየለም በላቸውም መሐመድም ከተማ የሚል ስም አልጠራውም። የት አለ? አይኔን ነው ያልከኝ። እንዴት አለ? ቅድም ብልሃል ነበረኝ። እኔን ያልከኝ ኦርቶዶክስን ስለምጠላት በዛ በዚህ ጽድቅ ከአመፃ ፊት አይሸሽም፣ ጻድቃንም ከኃጢአተኞች ፊት አይቀርቡም። ኃጢአተኞች ግን በጻድቃን ጉባኤ ግን አይቆሙም። ኢየሱስ ጌታ ነው። ኃጢአተኞች በጻድቃን ጉባኤ አይቆሙም። ጽድቅም ከአመፃ ፊት አይሸሽም። አመፅ ነው ከጽድቅ ፊት መሸሽ ያለበት። እውነት በሐሰት ፊት አንገቱ ላይ አያቀረቅርም። ሐሰት ግን ለእውነት ሰግዶለት ነው መሄድ ያለበት። እና ልፍለፋው ምን እንደሚሉት እንግዲህ አስቡ ወገኖቼ ማለት ነው። ኦኬ መልእክት ኤኒዌይ አንድ ሰው እሱ ራሱ ፐብሊክ ስላደረገው ማለት ነው፣ እናንተ ምስክሮች ትሆናላችሁ። አንድ ሰው ስሙን ሳልጠቅስ ከዚህ ሶሻል ሚዲያ ላይ ወደ ጌታ መጥቶ በእኛ የወንጌላውያን አማኞች ቤተክርስቲያን ውስጥ ነው ጌታ የሚያሳየኝ ራዩ ማለት ነው። የለበሱት ልብስ ኳየሮቹ እነዚህ የድሮቹ የመሰረ ክርስቶስ የሙሉ ወንጌል ቃለ ሕይወት እነዚህ የድሮቹ ትልልቆቹ ዘማሪያን እናቶችን አባቶችን ነው የማየው። የለበሱት ቫኒላ ክሬም እና የወይን ጠጅ የቀላቀለበት ቀሚስ ነው። እንደዚህ ስትራይፕ ወርታቸው ወደታች ነው። ራሱ እንትኑ ራዩ አለ በአይኔ ላይ፣ በዚህ ሳይሆን በመንፈሳዊ አይኔ ላይ ማለት ነው። እንደዚህ ስትራይፕ ነው ወርታች እና ቫኒላ ክሬም እና የወይን ጠጅ የቀላቀለ ቀሚስ ነው የለበሱት። እንዴት እንደሚያምር ቀሚሱ እና ለብሰው ጉባኤ ውስጥ ነው የማየው። እያመለክን እያለን በእኛ ቸርች በጉባኤ ውስጥ ነው የማየው። እንግዲህ እኔ ይህንን መልእክት አየሁና ቸርች ውስጥ መጥቶ ጌታን ከሚያመልኩ ሰዎች ጋር አብሮ ሲያመልክ ጌታ አሳየኝ። ላሳየኝ ነገር ብራዘር ወደኋላ ወደፊት ወዚህ እንዲህ እምል ሰው አይደለሁም። ከልዑል ላየሁት ነገር ሰማይ ምድሩ ቢደፋ፣ ጴንጤው፣ ኦርቶዶክሱ፣ እስላሙ ቢንጫጫ፣ ሰይጣን በነቂስ ወጥቶ እንደፈለገ ብሎ ቢል የልዑል አገልጋይ ነኝ። እግዚአብሔር ከተናገረኝ እናገራለሁ፣ ካልተናገረኝ ደግሞ እንደምታውቁት ዝም ብዬ የተገለጠውን ቃል ነው የምናገረው። አሳየኛን ወንድም እና ጌታ አንድ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ወንድም ወደ ጌታ መጥቶ ሲዘምር አሳየኝ። ከዘማሪዎች መካከል ቆሞ ጉልህ ሆኖ ነው ጎልቶ ይምታየኝ የነበረውና እግዚአብሔር እንደዚህ አሳየኝ ብዬ ስናገር የሰማችሁ 77 ቁጥር ጻፉ። ተናግሬያለሁ። መልእክቱን ጸልዩ ብዬ ማለት ነው። ጻፉ። መቅዲ ሜርሲ፣ ኦኬ፣ ሀንቾ የሰማችሁ ጻፉ። ምንም እኛ የብርሃን ልጆች ነን አይደል? በጌታ በኢየሱስ ክርስቶስ በማመን ምናምን ሰዎች ነን። ማነው ያመንና የተከተልን ሰዎች ነን። የብርሃን ልጆች አይዋሹም። ጻፉ። ይሄን ምስክሮች ጻድቅ ነው ኢየሱስ ስልህ እሱ የላካቸውን በጽድቅ ይናገራሉ። ይሄው እነዚህ ሁሉ ምስክሮች አሉ ማለት ነው። ስም አልጠቀስኩም። ያኔ ጌታ እንደዚህ ያሳየኝ ብያልኩኝ። በውስጥ መስመር ያንን ወንድም አገኘሁት፣ ስልኩን አፈላልጌ። እሱ ፐብሊክ ላይ ስላደረገው ነው አሁን እኔ ፐብሊክ የማደርገው። ሁለት ጊዜ እየቀለደ አወራ። በውስጥ መስመር የኦርቶዶክስ እምነት ተከታይ ነው፣ አገኘሁት። ስሙ ማን ነው? ልደተ ቃል ነው፣ ወንድማችን ልደተ ቃል ማለት ነው። ልደት በቼ በዚህ እንደማታዝን ተስፋ አደርጋለሁ። ምክንያቱስ እኔ ስምን ሳልጠቅስ እግዚአብሔር አምላክ ወደ ጌታ መምጣትህን አሳይቶኝ በራእይ ጌታ ያሳየኝን እግዚአብሔር በህልም እንደሚናገር በጽኑ ስለማምን መልእክቱን ስሙን ሳልጠቅስ መልእክቱን አደባባይ ላይ ተናገርኩና ለሱ ግን በውስጥ ያ ሰው አንተ ነህ፣ እግዚአብሔር እንደዚህ አሳይቶኛል በህልም አልኩት። ኦ መልካም አይተህልኛል አለኝ። እና ይገርምሃል በልጅነቴ ፋሬስ ነው ማን ኳየር ላይ በህፃንነቴ የዘምር ነበር አለ ልደተ ቃል። የት? ከጴንጤዎቹ ጋር። እውነትህን ነው አልኩት። አዎ። ኦኬ ልደት እንዳታዝንብኝ፣ እኔ የጌታ መልእክት ነው የነገርኩ፣ አንተ ግን ወጥተህ አደባባይ ላይ ስታወራ ነበር። እኔ ስምን ሳልጠቅስ ጌታ ያሳየኝን ራእይ
እና ስሙን አልጠቅስላችሁም። አንድ የኦርቶ ማን ነው ከጴንጤ የሆነ እዚህ ሶሻል ሚዲያ ላይ ያለ ትልቅ አገልጋይ የነሱ የሆነ ህልም አየሁልህ ብሎ ነገረኝ። ህልሙ ግን መልካም ነው ብለህ መጀመሪያ ቀን ተናገርክ። ከዛ ደግሞ በሚቀጥለው ጊዜ ግን አብረው ያው እየቀለድክ ምንድነው እያቃለድክ ስትናገር ነበር። ልደት አይ ኦኬ እንዴ ጌታ እኮ ሰውን እኮ ያድናል። እሱን ሪካርድ ያደረጋችሁ ሰዎች ፈልጉልኝ። ልደተ ቃል ያንን ራእይ ነገረኝ ብሎ ያለው ማለት ነው። አዎ ነግሬሃለሁ። 15 ደቂቃ ያህል አውርተናል፣ ተደዋውለን ስልክህን ስጠኝ ብዬ ሰጠኝ። ጌታ እግዚአብሔር ባርከ። እኔም ዋትሳፕ ላይ ተደዋውለናል። ቆይ ይሄ ሉተር ኢየሱስ የሚባለው አረም ከዚህ ጋር መነቀል አለበት። አየህ ቅድም እየተሳደበ ነበረ። በል አንተ እዚህ የለህም፣ እዛው ልክ ያለው ጥቁሯ ድመት ጋር ማለት ነው። አንተ በሉተራውያን ወገኖቻችን ሁሉ ጭምር አትወክልም። ኦኬ እና መልእክት በውስጥ ነገርኩት ማለት ለልደት ማለት ነው። ያን ራእይ ጌታ ያሳየኝ ስለሱ ነበር። ስሙን ሳልጠቅስ ራእዩን ለእናንተ ነገርኳችሁ። ከዛ እሱን ፈልጌ ልቤ ሙሉ ሲሆን ደውዬ ለሱ በውስጥ ነገርኩት። እንደዚህ ጨዋ ነኝ። በውስጥ የነገርኩትን እሱ ግን አደባባይ ላይ ወጥቶ ኤርሚኮ እንደዚህ ያለ ብሎ ምናምን ነገር ብሎ ማለት ነው። ልደተ ቃል ፋሬስ የሚባል ኳየር ምናምን ነገር ብላ ያልከኝ አብሮ አደጎች በህፃንነት ቀሚስ ለብሰ እኛ ጋር ወጣቶች የጴንጤው ቸርች ላይ እንደምትዘምር አልነገርከኝም እንዴ? ኦ ይገርማል አልኩትኝ። እንደዚህ ነበር እንዴ አልኩት። አዎ አለኝ። ሶ አሁንም ዛሬ ልጨምርልህ አንድ ሌላ ወንድም እህትዬ ታለች መሲ እዚህ ጋር አለች እህትዬው መሲ የዛን ወንድም ስም እንዳጠሪ ስለሱ ምን አይነት መልእክት ነበር የነገረን? በጣም ጄኒውን የሆነ መልእክት ነው የነገረን። እኔና እህትዬው መሲ ነበር እያወራን የነበረው። ከልደተ ቃል ጋር በተገናኘ ምንድን ነው የነገረን? መዓት ነው የነገረን ወይስ ምን ይሆንለታል ብሎ ነው የነገረን? አንተ ካየው ጋር ተመሳሳይ የሆነ ነገር ነው። አዎ ልብ በል። ይሄንን የነገረን ሰው የጤና ባለሙያ ነው አይደል እህትየው? ስሙን ብንጠራው በሚታወቅ ትልቅ ሆስፒታል ላይ ይሰራል አይደል? ትልቅ ሆስፒታል ላይ ነው የሚሰራው አዲስ አበባ። ፋክት። ልክ እሱ መጥቶ እኔ ለልደተ ቃል ከዚህ በፊት ያየሁትን ቃል መልሶ ለልደተ ቃል እግዚአብሔር አሳይቶት ነገረን። እንጸልይልናል አለ። መልካም ነው እግዚአብሔር ያሳየው። ራሱ መልካም ነው ያየህልኝ አለ። እኔ በውስጥ መስመር የነገርኩትን ያሳጣ መስሎ ልደተ ቃል አሁንም ልንገርህ፣ በክርስቶስ ኢየሱስ ፍቅር ልብ ተሸንፎ ወደ ጌታ ስትመጣ እግዚአብሔር አሳየኛል። ኳየር ውስጥ ቆመህ ስትዘምር የሰራዊት ጌታ እግዚአብሔር አሳይቶኛል ብዬ የነገርኩህን መልካም አይተልኛል ቴንኪው ብለህ ካልክ በኋላ ወጥተህ ግን ሶሻል ሚዲያ ላይ ኤርሚያስን ያሳጣ መስለው እኔ የክርስቶስ ባሪያ ነኝ አልኳቸው። አምላኬ እግዚአብሔር የሚናገረኝን ሰማዋለሁ። አምላኬ እግዚአብሔር ያሳየኝን አያለሁ። ይሄ ደግሞ መንፈስ በእኔ ላይ የሚሰራው የክርስቶስ መንፈስ እዚህ ባሉ እህቶቼና በወንጌላውያን አማኞች ላይ ይሰራል፣ በቤተክርስቲያን በአካሉ ላይ። ስለዚህ እንደዚህ አይቻለሁ። ቸርች ውስጥ ቆመ ከኳየሮች መካከል ጎልተ ነው እግዚአብሔር የሚያሳየኝ ብዬ ስለው አዎ እንዴ ቆይ ልንገርህ፣ እኔ እኮ ድሮ እኮ ከህፃናት ጋር ቆሜ ፋሬስ ኳየር ላይ ምናምን ነገር እዘምር ነበር አለኝ ልደተ ቃል። የት ጴንጤው ጋር። ስለዚህ አይቷላ በእውነት ምን ታያለህ አይደል ያለው ኤርሚያስን የለውዝ በትር ያለው ብሎ አለው። አየህ መልካም አይተሃል እፈጽመው ዘንድ በቃሌ ተጋላው ያለው የአባቶቼ የነቢያት መንፈስ። ቴንኪው አባቴ፣ ቴንኪው አባቴ፣ ቴንኪው የኔ አባት። ስለዚህ ወንድሞች እናቶች አሁን ይሄን በቃ ሁለት ቀን ቤት ከፍቶ በስርዓት በዚህ ጉዳይ ላይ ሆን ይችላል የከፈተው፣ ግን እየቀለደ ምናምን ነገር ማለት ነው። ጌታን ያየልህ ይኸው ዛሬ ስምህን አሁንም ገልጬ ልንገርህ። በዚህም ወንድም በኩል ትልቅ ሆስፒታል ውስጥ የሚሰራ ሰው ነው፣ ትልቅ ስራ ላይ የሚሰራ ሰው ነው። ጌታ እንደዚህ ህልም አሳየን ብሎ ነገረን። እኔ በህልም በጣም ነው የማምነው፣ መጽሐፍ ቅዱስ ሁለቱም ኪዳና ስለሚፈቅድልን። ልደተ ቃል አትላላጥ፣ አትገባበጥ። ክርስቶስ ይፈልጋል ሊያድን ማለት ነው። እምቢ ካልክ መብትህ ነው። አንተም ብቻ አይደለም እዚህ ያላችሁ በክርስቶስ ኢየሱስ የማታምኑ ንስሐና የኃጢአት ይቅርታችሁን በስሙ ያላገኛችሁ ሰዎች እግዚአብሔር ባን በሌላ መንገድ ይናገራል። ሰምታችሁ ለጌታ ጥሪ ምላሽ ስጡ።
አንዴ ያስታውሳለሁኝ ያኔ ገና ሙሉ ጊዜን ሰጥቼ አልወጣውም። ደንበል ሲቲ ሴንተር 5ኛ ፍሎር ላይ የአቶ ይምሩ ነጋ ማለት ነው ካፌውንና ሬስቶራንቱ ላይ በኃላፊነት ሰራ ነበር። እኔ ማኔጀሮች አሉ ከላይ፣ እኔም ደግሞ ለእንደ ሬስቶራንቱና እንትኑ ላይ በአብሬ እየሰራው በሄድ ዌተርነት እንደዚህ ሰራ ነበር። አንዲት ወንጌል ሰብክ ነበር ባይዘው እዛ ቤት ነው መጨረሻም ከወንደሰን ከሚባል ማን ነው ሳሙኤል ከሚባል ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆነ ማናጀር ጋር የተጣላሁት ማለት ነው። እና ወንጌል ሰብክ ነበር። ተከስሼ ቢሮ 2 ጊዜ ቀረብኩኝ። ለምን? ስራ ላይ ጎበዝ ነህ አሉኝ። እውነት ነው። እንደዚህ አንተ አልምጥ አይደለሁም ብራዘር። አንደኛ እኔ ገበሬ ነኝ። ኤጅ ማጭድ ማረሻ ሞፈር ኦኬ እርፍ ጨብጦ ሲያርስ የነበረ ቆንጅዬ ባላገር ኢትዮጵያዊ ቆንጅዬ አልኩ። የከተሜ ልጅ ብትሆን ምንም ከኔ የምትበልጥበት የምታንስበት ምንም ነገር የለም። ቆንጅዬ አልኩ። ኦኬ የአራድኛ ቋንቋ ከመናገር ባለፈ ምንም የምትበልጥበት የለም። እኔም እንደው ባላገርኛ ቋንቋ ከመናገር ያነሰ ምንም ከአንተ ማንስበት የለም። በክርስቶስ የተወደድን ወንድሞች እህቶች ነን። እና ተከስሼ ቀረብኩኝ እና ለሰራተኛው በምሳ ሰዓትና በቁርስ ቦታ ላይ ተሰብካለ። ቤቱ የመስበኪያ ቤት ነው እንዴ አለኝ። አይ ቤቱ የመስበኪያ ቤት አይደለም፣ የሬስቶራንትና ሰዎች የሚስተናገዱበት ነው። ትልቅ ሰዎችም ይመጣሉ። እና ማህሙድ አህመድን ኃይሌ ገብረስላሴን ያየኋቸው በይዘው ያኔ ነው። እና ይመጣሉ። አውና ከሰዎች ጋር እነጋገራለሁ። እንግዶችም ከመጡ ካወሩኝ አወራለሁ። እንኳን አደረሳችሁ ብዬ ገና ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህን ቀን ለበደል ኃጢአታችን ሊሞትልን ተወልዷል፣ በስሙ የሚያምኑ ንስሐና የኃጢአት ይቅርታቸውን ያገኛሉ እያልኩኝ እዛ አወራለሁ። ለእንግዳም ቢሆን ማህሙድ አህመድ ወንጌል አይሰበከውም? ይሰበከዋል። ኃይሌስ ቢሆን ይሰበከዋል። ጠቅላይ ሚኒስትሩ ለምን አይመጡም? መድኃኔዓለም ምስክር እኮ ነው አልኩ። ይሰበካቸዋል። እና አይ እኛ ጭምጭምታ ነገር ደርሶናል። ሰራተኛውን አንደኛ አላስቀምጥ ብለህ ምሳ ቦታ ላይ መብያ ላይ ቆመህ እያጨበጨብክ ወንጌል ትሰብካለህ። ቤቱ የመስበኪያ ነው ወይስ እንዴት ነው አለኝ። አይ ቤቱ የመስበኪያ አይደለም፣ እሱ የሚስተናገድበት ነው። ግን እኮ አልኩት ሳሚ ግን ሰው እኮ እዛ ምሳ ቦታ ላይ ስንገናኝ፣ ቁርስ ቦታ ላይ ስንገናኝ አርሰናል ዛሬ 2 ሳተ ማንቸስተር 6 አስገባበት እያሉ የድብድብ ያህል እኮ እዛ ሲነጋገሩ ነው የሚውሉት። እነሱ ይነጋገራሉ። ፖለቲካም እንደዚሁ ወያኔ እንዲህ ብሎ መለስ እንዲህ ብሎ እንትና እንዲህ ብሎ ሻኔ እንዲህ ብሎ ይነጋገራሉ። ለምን ታወራላችሁ ብዬ አልልህም። ደንበል ህንፃ ማለት ነው 5ኛ ፍሎር ላይ ኦኬ። እና እኔም ደግሞ መንፈሳዊ ነገር ነውና ማቀው መንፈሳዊ ነገርን ሰማለሁ። የነሱን መብት አልተጋፋሁም። አሁን እንደ ጸግዬ ነግሬያቸዋለሁ። እና እንደው ካላችሁ ደንበል ላይ ስንሰራ አንድ ወንድም ነበር፣ አሁን ስሙን ማላስታውሰው፣ በጌታ የሆነ ወንድም የመርጌታ ጽጌ ስጦታውን የባህታዊ ሰይጣን በደብረ ሊባኖስ ገዳም ብሎ የሚለውን መጽሐፍ ከላይ ከቨሩን የሰራው እዛ ከኔ ጋር አብሮ ይሰራ ነበር። ያ ወንድም እዛ ደንበል ህንፃ ላይ ማለት ነው። እና አስታውሶ አንዴ ያው ኤርሚ አለኝ እና እዛ ወንጌል ሰብክ ነበር። በጣም የሚገርመው አንዲት የኦርቶዶክስ እምነት ተከታይ የነበረች እህት ስሟን አሁን ረሳሁትኛ ነው። ጠይም ወፍራም ናት። ዛሬ ሌሊቱን ሁሉ ካንተ ጋር ያደርኩትኝ በህልም አለችኝ። ምን አየሽ አልኳት። ተራራ ጫፍ ላይ ሆነህ አንተ እኔን ወደ ተራራው ጫፍ ላይ ትስበኛለህ። ለመምጣት እፈልጋለሁ ነይ ትለኛለህ። ለመምጣት እፈልጋለሁ ግን እወድቃለሁ፣ እነሳለሁ፣ እወድቃለሁ። እጄን ልትይዘኝ ትፈልጋለህ፣ እወድቃለሁ። ቆይ ማማ ቪዲዮ ከፍቻለሁ። ምን ፈልሽ? ኦኬ ቴንክ ዩ። እንደዚህ የተባረከች ሚስት እያወራ ስለሆነ እኔ መኪናውን እንዳለ አንተ አውራ ትል ማለት ነው። እንዲህ አይነት ሚስት ይስጣችሁ ያላገባችሁ ወንዶች፣ አሜን በሉ። ጮኸ ፈሰው ያለ ይሄን ትንቢታዊ ቃል አሜን አትልም? አሜን አትሉማ አለ እስራኤል ዳስ። እሺ ቴንክ ዩ ማማ። እሺ መቅድዬ ተባረኩ። ማማ ሰላም ብለውሻል ቅዱሳን በደንብ ሰላም ኤቭሪዋን፣ እንዴት ናችሁ?
አንቺ የተወደድሽ ተባረክሽ እህት ተባረኪልኝማ። ጸግዬ አሜን። ተባረክ። ሰላም ነሽ ወይ? ኤፍሬም ተባረክ። ያኔ ጌታ ይባርክሽ። አንዬ ያ ቴንክ ዩ ወጋሽ ራያ ምን አይ ላሳየልክ ነበር አንዬ ሰላም ብያለሁ። ኦኬ እሺ ይሄ መሰለኝ አይደል ለልደት ደወለለት እስከዛሬ ያልተነገረ ትንቢት የሚለው ያው እነሱ ፔጅ ላይ አስቀምጠውታል አይደል? አዎ ከአንድ ወር በፊት ከአንድ ወር በፊት እራሱ ነው ልደት የተናገረው ማለት ነው። እንግዲያው ልደትሻ ሚስጥር አይደለም የነገርኩህ፣ ከጌታ ያየሁትን ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ እና የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ይወድሃል እና ወደ ጌታ እና ለክርስቶስ ልብህን ስጥ ብዬ ነው የነገርኩህ። አንተ ግን ያው እንግዲህ ማለት ነው ከወር በፊት ማለት ነው ራሱ ነው ደጋግሞ እንደዛ ያለው። ደውዬለት ነበር። አዎ ደውዬለት ነበር። ኦኬ እና ያቺን እህት ልንገራችሁ ነው። የዛችን እህት እዛ ደንበል ላይ ያለችው ጠይማ ወፍራም ሴት እና አንተ ተራራው ጫፍ ላይ ሆነ ትጠራኛለህ ወደ አንተ እንድመጣ አለችኝ። በጣም የሚገርም ህልም ነው። እግዚአብሔር ባይዘይ እስላም ክርስቲያን ሳይል ነው የሚያሳየህ ህልም። ሰው ግን አይረዳም። ኢዮብ መጽሐፍ ምዕራፍ 33 14 ላይ እንደተናገረው እግዚአብሔር በሌሊት በህልም በራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ የዛን ጊዜ በተግሳጹ ያስደነግጣቸዋል፣ ይናገራል። ሰው ግን አያስተውለውም ይላል። እና ያችን እህት ምን አልኳትኝ እና ወደ አንተ ልታመጣኝ ትፈልጋለህ፣ እጄን ወደ ተራራው ጫፍ ላይ ልትስበኝ ትፈልጋለህ። አንተ ተራራው ጫፍ ላይ ነው ያለው፣ የሚያምር ስፍራ ነው ያለው። እኔ ግን ከተራራው ግርጌ ነው ያለሁት፣ መሬት ላይ ነው። ወደ አንተ ልትስበኝ ትፈልጋለህ፣ እኔም እጄን ልሰጥ እፈልጋለሁ፣ ግን እወድቃለሁ እና በጣም ብዙ ወደ አንተ መምጣት እየፈለኩ እወድቃለሁኝ እና እወድቃለሁኝ። መጨረሻ ግን ወደ አንተ ስመጣ አየሁ አለችኝ። ኦኬ እና እንዴት ተረዳሹ ቢስል ይሄ ቅዠት ነው ቢስል ኖ ቅዠት አይደለም። በጣም ውስጤ ሁሉ ራሱ በጣም ገርሞኛ እንደዚህ አይነት ነገር አይቻል አቅም አለች። እሺ የትዬ ችግር የለም እዛው እና ነገርኳት። እንግዲህ የህልሙ ትርጉም ይሄ ነው ብዬ ማለት ነው። ህልም ማለምን ብቻ ሳይሆን እግዚአብሔር የህልምንም ትርጉም ጭምር ስለሚሰጥ ማለት ነው። ኦኬ ለዚህ ነው ህልም ጌታ እግዚአብሔር ስለኔ ካሳያችሁ ንገሩኝ ብዬ አደባባይ ላይ የምናገር አገልጋይ ነኝ። ጌታ ካሳያችሁ በህልም ነውና ንገሩኝ። እጅ ወደዛ ደግሞ አንቺን ብሎ ህልም አላሚ አልልሽም እህቴ። ጌታዬ እንደሚናገር አውቃለሁ፣ አምናለሁ። ህልምን ሁሉ ግን ብዬ ጠቅልዬ በሞቴ ተብሎ እንደሚጎረስ እንደዛ አልጎርስም። እንመረምራለን። እናንተም ሁሉ ሰው ሲናገራችሁ ህልም ስሙ፣ አትናቁ። ትንቢትን አትናቁ ብሎ እንዳለ መንፈስን አታጥፉ ብሎ እንዳለ በተሰሎንቄ መጽሐፍት ላይ በጣም ዋይዝ መሆን አለብን። እና እንግዲህ የህልሙ ትርጉም ይሄ ነው ብያልኳት። ያ ተራራው ያየሽው ተራራው ጫፍ ላይ የእግዚአብሔር መንግስት ነው። የለመለመ ስፍራ ቆንጆ የሚያምር ቦታ ላይ መሆኑ ያ የእግዚአብሔር መንግስት ነው። ተራራ በእግዚአብሔር ቃል የእግዚአብሔር መንግስት መሆኑን ነው የሚናገረው ብዬ ነገርኳትኝ። እና እኔ እዛ ተራራው ጫፍ ላይ መቆሜ በእግዚአብሔር መንግስት ውስጥ ቆሜ ያለው በጌታ ኢየሱስ ክርስቶስ በማመን የኃጢአትን ይቅርታዬን ያገኘው በደሙ ኃጢአቴ ይቅር የተባለልኝ በጸጋው የዳንኩ ሰው ነኝ። እና ወደ እኔ ማለቴ ይኸው እስከ ዛሬ ድረስ ለአንቺም ለሌሎችም በተናጥልም በህብረትም የምሰብካችሁ ወንጌል እሱን ነው። እና ግን በጣም ብዙ ተላላጥሽ አይደል አልኳት። አዋለች በጣም ብዙ ለመውጣት ፈልገሽ እየወደቅሽ እጄንም ስዘረጋልሽ አልቻልሽም፣ መጨረሻም አንቺም አልቻልሽም። ከብዙ መገባበጥ በኋላ ግን ደግሞ ወደ ተራራው ጫፍ ላይ ስትወጪ አሳየሽ አይደል ብዬ አልኳት። አዋለች በይ የመዳን ጊዜሽን አታስረዝሚ ነው ያልኳት። ልትላላጪ ልትገባበጪ ትችያለሽ፣ ልትወድቂ ልትነሽ ትችያለሽ። ወደ ጌታ መንግስት ግን ትመጫለሽ። ህይወትሽን ግን በከንቱ ዘመንሽን እንዳጨርሽ ብያልኳት ማለት ነው። ኧረ እኔ አላደርገው ጴንጤነት ማለት በዘሬም አይግባ ምናምን ነገር እያለች ስትማር ስትገዘት ነበር። አንዳንዶች እንደዚህ ብለው የሚሉ አሉ። እናንተ ምስክሮች ትሆናላችሁ። ይሄ ሮያል የሚባል ወንድም እናንተ ምስክሮች ትሆናላችሁ አልኳቸው። እኔ በፍጹም ምናምን ነገር ብሎ የሚል ራሱ መቼም የጌታን ጥሪ ራሱ አልፈልግም ብሎ በዚህ መካከል በህይወቱ ላይ አይሁንበት በህይወቱ ላይ የሆነ ነገር ቢሆን ራሱ ነው የዘጋው። እግዚአብሔር ሳልጠራቸው ቀርቷቸው አይደለም። ጌታ ጠርቷቸው ሰዎች የጌታን ጥሪ ካለመቀበል የተነሳ ከመናቅ የተነሳ ይቀራሉ። ይሄው ቅዱስ እግዚአብሔር ምስክር ነው። ኦኬ እነ ማነው
እነ እንዳልክ ገና በኦርቶዶክስ እያለ ነው መጽሐፍ ቅዱሱን ያዝ አንተ የወንጌል ሰባኪ ነው እግዚአብሔር የሚያደርግህ ወደ እግዚአብሔር መንግስት ትመጣለህ የወንጌል ሰባኪ ነው የምትሆነው ብዬ ነገርኩት ገና ያኔ እየጠጣ ያመሸ እየጠጣ እኛ ጋር እየመጣ በመሐከል በሚናገርበት ሰዓት ላይ ነው ይሄንን መልእክት የነገርኩት ማለት ነው ወደ ጌታ እንደሚመጣ እና አንተ የወንጌል ሰባኪ ነው የምትሆነው ያዘው መጽሐፍ ቅዱስን ብዬ ላይቭ ላይ ነው የጸለይኩለት ለበበሉ እሱ ያቺ ደግሞ ማንቻ አንድ ሴት ዳንዬ ጋር ስትገባ የነበረች ዘምሬ ልውረድ እያለች የምትል የነበረች ማለት ነው ስሟን ጥሩልኝ ጥሩዬ አዎ ቴንክ ዩ እሷም ልክ እንደዚሁ ማለት ነው ሰዎች መንገዳቸውን ያስረዝማሉ እግዚአብሔር ሰው እንደሚያይ አይደለም የሚያየው መንገዳቸውን ያስረዝማሉ እንጂ የጌታ ጥሪ ለሁሉም ሰው ነው የመጣው ግን ደግሞ እግዚአብሔር የሚፈልጋቸው ሰዎች ሊያድናቸው እነሱም ልባቸው ውስጣቸው የተሸነፈባቸው ሰዎች ማለት ነው እና አታስረዝሚ ጊዜሽን ወደ ጌታ መንግስት ብትመጪ ይሻልሻል ብያልኩኝ ከዛ እኔ ያው በወንጌል ምክንያት ተከስሼ ደብዳቤ ተጽፎብኝ ነው ደንበል ህንጻ አቶ የምሩ እንግዲህ በጌታ የሆኑ አባት ማን ነው ወንድም ነው ጴንጤ ነው የደንበል ህንጻ ባለቤት ኦኬ ጴንጤ መሆኑ በደንብ አውቃለሁ በደንብ ነው የሚታወቀው ቸርች ይመጣል አምልኮ እና አይ ቤቱ የጴንጤ ቤት ነው ምናምን ነገር እንኳን አላልኩትም ስለሚያውቅ ማለት ነው እና በሁለተኛ እዚህ ቤት ለሰራተኞችም ለእንግዳም ወንጌል አልሰብክም ብለህ ፈርም አለኝ አልፈረምም አልኩት ሳሚ ለሚባል ማለት ነው ከሱ በላይ ወንደሰን የሚባል የወንጌል ብርሃን ቸርች የደህንነት አስተማሪ የነበረ እዛ ማናጀር ነበረ ወንጌል ብርሃን ካሳንችና ፓስተር ዳንኤል ጋር ደህንነት ወንድዬ ምናልባት ልሰማ ትችላለህ ብዬ አስባለሁ ደንበል ህንጻ ማናጀር ሆነህ በተቀጠርክበት ጊዜ ካፌና ሬስቶራንቱን ስታስተዳድር አንተ ነበርክ ዋነኛው ማናጀር ካንተ ቀጥሎ ሳሚ የሚባል አጭር ጠይም የኦርቶዶክስ እምነት ተከታይ ነበረ እና ከሶኝ ሳሚ አስገብቶኝ ፈርም አለ አልፈርምም አልኩት ለህዝብ የነገርኩትን ወንጌል ላንተም ጭምር ነግርሃለሁ አልኩትኝ ጌታ መንፈስ ቅዱስ ለዘላለም ስም ይባረክ የኔ አባት ሳሚዬ ላንተም እኮ ጌታ ያስፈልጋል መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው አላልኩት ሃሌሉያ ሃሌሉያ እንዴ አለኝ እኔ ነው አለ አዎ ላንተ አይደለም ለብፁዕነታቸው ለብፁዕ አቡነ ጳውሎስም ያስፈልጋቸዋል ያን ያልሞቱም ነበር ለህዝብ ሁሉ ነው የሚያስፈልገው በመልአኩ በቅዱስ ገብርኤል በኩል የተነገረው መልእክት ለህዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን ብሎ ነው ያለው መልአኩ እኛ ጴንጤዎች ይሄን ነው የምንሰብከው ብዬ ቢሮ ውስጥ ዮሐንስ 3:16 ተከሸ ማናጀር የሆነ እንደሆነ ማናጀርነቱን አክብሬ ባለሞርጫም ባለጢማሚም የፈለገ ለምን አይሆንም ትልቅነቱን አክብሬ ስልጣኑን ፖዚሽኑን አክብሬ በሚገባው ግን ወንጌል ነግሬዋለሁ እግዚአብሔር ሲነካ እንግዲህ ብራዘር ሲነካ ሲጠራክ ከትውልድ ጋር ሁሉ ነው የሚያጣላህ ለምን ኢየሱስ ያድናል ብለህ ስለምትል ነው የምትጣለው እና አትፈርም አለ አልፈርም አልኩት ፈርም ብሎ በጠራኝ ቀን እኔ ወንጌል ሰብኬው ከቢሮ ወጣው የወር ደሞዝን ቆርጣለሁ አለኝ ቆረጠብኝ የወር ደሞዝን ወር ጠብቄ ሽሮ የምበላበትን ደሞዜን ቤት የምከፍልበትን ደሞዜን ቆረጠ ለስሟ ማስጠሪያ ቁና አሰፋች እንደሚባለው አይነት ደረሰኝ ማለት ነው እኔም ስለ ክርስቶስ ደረሰኝ ማለት ነው ምንም ባላደረኩበት የወር ደሞዜን ቆረጠው እና እሰብካለሁ ብዬ ባልኩበት ቤት ሰብኬ መጨረሻ ላይ በዚህ መካከል እያለሁኝ እግዚአብሔር ነገርን ያዘጋጃል ያመቻቻል ጌቱ ማነው ምንድነው ዴች ገዳ ታወር ማለት ነው ፍሬንድሺፕ አጠገብ የነበረው እንደዚህ ላይ በመረጃ ነው የማወራው የሆንኩትን ያልሆንኩትን መቀባጠር መቀላመድ የለም ዴች ገዳ ታወር እዛ ፉድ ኮርት ነበረ እሱ ሰኛ ፍሎር ላይ እንደሆነ ባላስታውስም ግን ፉድ ኮርት ነበርና
እዛ ፉድ ኮርት ላይ ብዙ ካፌዎች፣ ሬስቶራንቶች ተከፍተዋል። አሁን ስሙን ብናገር የምታውቁት የመሰረተ ክርስቶስ ቤተክርስቲያን አባል የሆነች አንዲት እህት እዛ ካፌ ከፍታ ነበር። አስተዳድሪልኝ ተብዬ ተጠራው። ይፈልጉሃል፣ እንደዚህ ታማኝ የሆነ ሰው ይፈልጋሉ ብለው ሲሉ እግዚአብሔር ሲያዘጋጅልኝ ማለት እዛ ደግሞ ስከለከል ለዚህ በር ከፈተልኝ ማለት ነው። ለእኔ አይነት ገጠር ከገጠር ለመጣ ሰው ከተማ ውስጥ ምንም ዘመድ ለሌለው የአዲስ አበባ ህዝቡን ቆልፎ በሚበላበት ምድር እንደኔ አይነት በጠኔ እንዳልሞት እግዚአብሔር በር ሲከፍትልኝ ማለት ነው። ሰው ደግሞ አይቶ እንዳያዝንልኝ እኮ ገና ዝም ብዬ የመጣው ሰካራ መሬት ገጣው ጣሳ መስል ድርቅ ያልኩ ነበር። አሁን ነው ሚስት ማማ ነች ያበላችኝ እንደዚህ አይ ላቭ ዩ ማማ። እሷ ስታበላኝ መድኃኒዓለም ሲያበላኝ እንደዚህ አሁን ወፋፈርኩ ማለት ነው እንጂ እኔ እንደዛ ነበር። ማንም አይቶ አያዝንልኝ እና ተጠራሁና እዛ ሄድኩኝ። ስራ ጀመርኩ። ሰራተኞቹ እየሰሩ እቃ እየወሰዱ በየቢሮ ይሰጡና እቃውን አያመጡትም፣ አንዳንዱ እየረሱት ማለት ነው። በዚህ ምክንያት ሶሰር ሲኒ ምናምን ነገር ይሰበራል፣ ማንኪያ ምናምን ነገር ይጠፋል። እና ይሄ ደግሞ በሚሆን ሰዓት ላይ እውነትም ነው ድርጅቱ ላይ ጉዳት ስለሚያመጣ ምን ይደረግ ብለን ከባለቤቷ ጋር ስናወራ አንደርከቨር ፖሊስ ነው ስናወራ ከባለቤቷ ጋር በቃ ከቀን ከሚያገኙት ቲፕ 2 ብር ያስቀምጡ እና እቃው በሚጠፋ ሰዓት ላይ ከደሞዛቸው ከሚቆረጥ ወሩ ላይ በሚደርስ ሰዓት ላይ እቃ ቆጠራ ተደርጎ የተረፈ ማነው የጠፋ ማንኪያ ሶሰር ምናምን ነገር ካለ እሱን ገዝተን እንሞላበታለን ብለን እሷም አመነችበት። ሐሳቡን እንደዚህ አመነጨን ማለት ነው። አይደል ወደ 12 የሚሆኑ ይመስሉኛል ሰራተኞቹ ባልሳሳት። የጠዋት ሽፍት 6 የከሰዓት ሽፍት 6 እና እንደዛ ያደርገን 2 ብር ተቀመጠ። ወር ሲደርስ ምን ያህል ብር ሊሆን እንደሚችል ምቱት እና የተረፈ ማን የጠፋው እቃ በሱ ተገዝቶ እንዲሞላ ይሄ ሆነ። ገንዘቡን ተሰበሰበ። መጨረሻ ተቆጥሮ የጠፋውን እቃ እንዲሞላ ያ ገንዘብ በቂ ነው። እህቶችና ወንድሞቼ በቂ ከበቂም በላይ ነው እና በገንዘቡ ተጠራቅሞ ሳለ ወሩ ሲደርስ ከያንዳንዳቸው ደሞዝ ቁረጥ አለችኝ። እቃው ተሰብስቦ የጠፋው ተቆጠረና ይሄን ለማሟላት ከያንዳንዳቸው ደሞዝ ቁረጥ አለችኝ። ለምን አልቆርጥም አልኳት። ማን አንተ አለችኝ። ኤርሚያስ አበበ እባላለሁ አልኳት። አውቀሽ ነው ስሜን ያስገባሽኝ? ኤርሚያስ ነኝ። አልቆርጥም አልኳት። ለምን ስትለኝ አንደኛ ይሄንን ሂሳብ ሊሸፍን በየሳምንቱ 2 ብር ማን በየሳምንቱ ነው በየቀኑ 2 ብር ያስቀምጡ ብለሻል። ተቀምጧል። የተቀመጠ ገንዘብ አለ። ሰው ከሚሰጣቸው ከቲፓቸው ሰብስበው ያስቀምጡት ገንዘብ አለ። ይሄ ገንዘብ ተሰብስቦ መጠኑ ይታወቃል እና የጠፋውን እቃ ገዝቶ ሊሞላ የሚችል ነው እና ለምን እንቆርጣለን? ይሄ ጽድቅ አይደለም አልኳት። አስታውሳለሁ ማንጎ ከአቮካዶ ጁስ ጋር ቀላቅላ ተጠጣ ነበር። በንዴት እንዴት እንደጠጣችሁ ተናደጅ እህትዬ፣ ተናደድ ወንድሜ። ጽድቅ ያዋጣል ብለን ስንል የኖርንበትን ህይወት ነው የምናወራው። አይ ምን ስሟን ልጠራ ነበር መድኃኒዓለም ያዘኝ። ስሟን ልጠራ ነበር። ምን ሆነሽ ነው እንደዚህ የሚሆነው እንዴ? በፍጹም እኮ አይሆንም። አንቺ ክርስቲያን ነሽ፣ እኔም ክርስቲያን ነኝ። እነዚህ ሰራተኞች የወር ደሞዛቸውን እግራቸው እስኪያብጥ ድረስ ሰርተው ነው እና እቃው ለጠፋው እቃ መግዣ ማካካሻ የሚሆን በቀን ከሚያገኙት ቲፕ ይጠራቀም ብለህ ይሄን አዘሽኝ እየተጠራቀመ የጠፋውን እቃ ገዝቶ ሊተካ የሚችል ገንዘብ አለ፣ ተርፎም ሊቀመጥ የሚችል እና አላደርገውም አልኳት። ጁሱን ፊት ለፊቴ እንዴት እንደጠጣ ወንድ ልጅ እንኳን እንደዛ አይጠጣም። ተናዳ ማለት ነው። እኔ አንዳንድ ጴንጤዎች እኔ ይቅርታ አድርጉልኝ ወንድሞቼ እናቶቼ፣ አንዳንድ በጌታ የሆናችሁ እህቶችና ወንድሞች
ኢየሱስ እኮ የጠራን ለአመጽ ህይወት እኮ አይደለም፣ ለጽድቅ ኑሮ እኮ ነው የጠራን። በደል አታቆይ አልኳት። ለልጆችሽ መዓት አታስቀምጪ አልኳት። እነዚህን ሰራተኞች ደሞዛቸውን ቆርጦ ማስለቀስ ተገቢ አይደለም። እኔ ማናጀር ብለሽ ቀጥረሽኛል። አዎ አላደርገውም፣ አልቆርጠውም አልኳት። ከፈለሽ ከኔ ቁረጭ አልኳት። አንተ ማን ስለሆንክ ምናምን ነገር አልችኝ። ተጨቃጨቅን። ከዛ እንዲህ አልኳትኝ። አሁንም ስሟን ልጠራው ነበር ተሳስቼ። ስሟን ጌታ ይርዳኝ ልጨርሰው ይሄን ነገር። በጣም የተከበረች ሴት ስለሆነች ማለት ነው። በዚህ አድራጎቷ ግን ትክክል አይደለችም። እህቴ ስሚኝ አልኳትኝ። ለልጆችሽ መዓት እንዳታስቀምጪ። እኔ አታቂኝም በጌታ መሆኔን ሰዎች ነግረውሽ ታማኝ ሰው ነው ብለው ነው የጠሩሽ። አዎ በጌታ የማገለግልም አገልጋይ ነኝ። ያኔ ገና ሙሉ ጊዜን አልሰጠውኝም። ጌታ ግን ውጣ እያለኝ ነበረ። እኔ እዛ ስታሽል ማለት ነው ምን እበላለሁ ያኔ ልጆችም ሚስትም አልነበረኝ። ምን እበላለሁ ምን እጠጣለሁ እያልኩኝ በፍርሃት እና እኔ የጌታን ድምፅ ሁሉ ጭምር ምሰማ ነኝ። ይቅርብሽ አልኳት። መዓት አታስቀምጪ፣ በቤትሽ መዓት አታስቀምጪ፣ አይበጅሽም አልኳት። ኖ በቃ እኔ ካንተ ጋር አነጋገርም፣ ቤቱ የመስበኪያ ቤት ምናምን ነገር አይደለም አለችኝ። ነው ጴንጤ ቤት መጥቼ የመስበኪያ ቤት አይደለም፣ ጽድቀ እግዚአብሔርን ማሰብካለሁ። ማንሙን ማንም እና አይ በቃ ኃላፊነቱን አስረክበኝ አለችኝ። ኦኬ ኃላፊነቱን እንድታስረክበኝ እፈልጋለሁ። ቤቱን እኔ ነኝ የምመራው አለችኝ። ቤቱን ከመራሽ ታዲያ እህትዬ በክርስቶስ ኢየሱስ በጽድቅ እውነት ምሪ እንጂ በአመጽ ትመሪያለሽ እንዴ? እነዚህ ሰራተኞች አያሳዝኑሽም? የደሃ ልጆች አንቺ ቤት ተቀጥረው ለጠፋብሽ ሶሰርና ማንኪያ ጭልፋ የሚመጥን ገንዘብ በእለት ከሚያገኙት እንግዳ አዝኖ ከሚሰጣቸው ቲፕ ላይ ሰብስበሽ እንደዚህ እኮ ነው የምታደርጉት። ጌታ እግዚአብሔር ምሕረት ያድርግላችሁ። ግማሹ የቤት ሰራተኛ ይበድላል ቤት ውስጥ ትዝ ይልሻል። ባለፈው የሰበርሽው ሶሰር ሲኒ አንቺ እያላችሁ ማለት ነው። በመስሪያ ቤት አስገብተ ታሰቃያለ። የገጠር ልጅ ማለት ነው። የከተማም ልጅ ቢሆን የገጠር ልጅ ማት ነው የምታስቀምጡት በቤታችሁ። ጌታ እግዚአብሔር ምስክሬ፣ ይኸው በዚህ ሳምንት ውስጥ ሁለተኛ ጊዜ ጌታ ሲያስወራኝ ማአት ነው የምታጭዱት አልኳችሁ። ከቤት ሰራተኛን እያስለቀሳችሁ ጸሎት ቸርች ላይ ላንቺ ትንቢት አይመጣልሽም። እውነተኛ አገልጋይ ከሆነ ንስሐ ግቢ ነው ብሎ የሚልሽ፣ ንስሐ ግባ ነው ብሎ የሚልህ። ሰውን በድለህ ሚስትህን በድለህ በስራ ቦታ በድላችሁ እኔም በድጌ ሚስቴን እዚህ እያስለቀስኩ ጌታ ሆይ ያዘኝ ልቀቀኝ የሚባል ነገር የለም። ማማን ባሰቃያት አገልግሎት ስኬታማ አይሆንም። ይኸው እሷ ፊት ነው የምነግራችሁ። አይደረግም፣ ነውር ነው። ታያልኳትኝ አልሰማችኝም። አስረክበኝ ብያለሁ አስረክበኝ አለችኝ። አንቺ አክብረሽ ጠርተሽ እንደገና ደግሞ እንደዚህ ትናገራለሽ። ኦኬ ትረከቢያለሽ፣ ግን ይሄንን አወቂ አልኳትኝ። አስረክቢያት ወጣሁ። ከዛ አሁንም ደግሞ አይ ጌታዬ አሁንም ደግሞ እንደገና ደግሞ ቦሌ ድልድይ ስር አይ ቲንክ ስሙ ፎርቹና ካፌ የሚባል ታስታውሳለህ? እሱ አጠገብ አሁን ስሙን ማላስታውሰው እኔ የነበርኩበት ነበር። የኦርቶዶክስ እምነት ተከታይ ነው እሱ። ፎርቹና ካፌ ቦሌ ድልድይ ጋር ታስታውሱታላችሁ? የሚያስታውሰው 7 ቁጥር ጻፍልኝ ታች። አሁንም አንድ የኦርቶዶክስ እምነት ተከታይ ነው የገባሁበት ቤት። በኃላፊነት ወሰዱኝ። ፎቶ እንደሰን ያኔ እዛ ስሩ ነበር። ፎርቹና ካፌ ቦሌ ድልድይ ጋር አንድም ሰው የሚያውቀው የለም። እሺ እዛ ደግሞ ጠሩኝ በኃላፊነት ማለት ነው። ተቀጠርኩኝ። ስራ ላይ አታማኝም አልኩ። ብራዘር ከኔ ጋራ ምናልባት አለም ጣለው ብለህ ብትል እጣልሃለሁ። ስራ ላይ ማልመጥ የሚባል ነገር አይመቸኝም፣ በፍጹም አይመቸኝም። መድኃኒዓለምን እጣልሃለሁ። እንዲህ አይነት ጠባይ ነው ያለኝ። ስራ ላይ በጣም ሲሪየስ ነው በሚል አይደለም እኔ የምሰራው። ኦኬ ካሜራ ኖረ አልኖረ ካሜራ አለ እዚህ ቤት እንዳንሰርቅ፣ ካሜራው እንዳይታይ ሸፍነው የሚባል ነገር የለም።
ለካሜራው ሳይሆን ለዮሴፍ አምላክ ነው የምታመነው። ፖቲፋራ እንዳየ ካሜራውን ሸፍኛለሁ ምናምን ነገር ብላ አይደለም ዮሴፍን ልትታገለ የነበረችው እሜቴ አይቀን እና በስራ ታማኝ ነህ እንደው ግን ብሎ እዛ ቦሌ ድልድይ ጋር የነበረው ካፌም ላይ በኃላፊነት እየሰራሁ እያለሁ የወንጌል ሰበካዬን ቀጠልኳ። ከዛስ ከዕለታት አንድ ቀን ምሳ እየበላን እያለን አንድ የእስልምና እምነት ተከታይ የነበረ ሰው መስክሬለታለሁ። እዛው ምሳ እየበላን ላይ ፎቋ ላይ ጌታን ተቀበል ብየው እሺ አለኝ። አንበረከኩትና እጅን ወደ ላይ አንሳ ኢየሱሴ የኔ አባት ቴንኪው ለካ ተፈለገኝ ነበር እኔ ነኝ ያልገባኝ ያኔ እና እኔ እስልምና ተከታይ እዛው የሚሰራ ነው። አዎ እዛው አለ። ታዲያ የት ነው? በጓሮ ምናምን ነገር የለም። ላይ ምሳ እየበላ ነበር። የምሳ ሰዓት ላይ የኔ የእረፍት የምሳ ሰዓት ነው። ምሳ አዝዤ ሬስቶራንትም ጭምር ስለነበረ አዝዤ እየበላው እያለሁ የጉራጌ ሀገር ተወላጅ ነው። ከድር ነው ማን ነው የሚባል ልጅ ስለ ጌታ መሰከርኩለት። እዛው ጋር እጅ በእጅ ፍቅር እንዲደረጅ እንዴ ታዲያ ንስሐ አስገባሁት። አካባቢውን ስለነገረኝ ወደ ቸርች አይ ቲንክ ወደ መሳለሚያ አካባቢ ነበረ ገነት ቸርች ለሰጠው ስልኩ እንትን አልኩኝ። እንደዛ ንስሐ እያስገባሁት እያለው የሰውየው ዘመድ መጣችና እንደ ድንገት እዛ ንስሐ አስገባላለሁ ሬስቶራንትና ካፌ ውስጥ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገልጧል እያልኩ ሰብካለሁ። እና ንስሐ ሳስገባየና ሄዳ ነግረዋለች ለባለቤቱ። የኦርቶዶክስ እምነት ተከታይ ነው። ጠራኝና ቢሮ እኔ የምልህ እኔ እኮ ቤቴን የጠራው ቤቱን እንድታስተዳድረው ነው እና ስራህም በጣም ጥሩ ነው። ጌታ ማነው እግዚአብሔር ይስጥልን፣ እግዚአብሔር ይባርክን። ግን ቤቱ ሃይማኖት እየሰበክ ሰውን ጴንጤነት ተቀበሉ እያልክ እንዳለ መረጃ ደርሶኛል አለ። አዎ ደርሶሃል፣ እውነት ነው። ግን ስራዬን ሳልበድል እግረ መንገዴን ደግሞ ያመንኩትን ጌታዬን ኢየሱስ ክርስቶስን እየሰበኩ ሰዎች ንስሐ እንዲገቡ በግዴታ ሳይሆን በውዴታ በዚህ ላይ በተመሰረተ እንደዚህ አድርጌያለሁ። ልክ ነው አልኩት። አይ ልምልህ እኔ አሁን የኦርቶዶክስ እምነት ተከታይ ነኝ። ስራ ነው፣ ሃይማኖት ነው አለኝ። አዎ አይ ስራ ነው፣ ሃይማኖት ደግሞ በስፍራዎች ሁሉ ይወራል። ምድርና ሞላዋ የእግዚአብሔር ናት። በየሄድክበት ሰዎች ምናልባት ነገረኛ ነው ብለው ሊሉ ይችላሉ። ስለ ኢየሱስ የፈለግኩትን ልባል። አንደኛ ስራውን በድዬ ቢሆን ሼሞኒ ኤርሚያስ ነው መባል ያለብኝ። ስራውን ሳልበድል ግን ስራህን ሳትበድል ግን ስራህን እየሰራህ አንዳንድ መስሪያ ቤት ስለ ሃይማኖት እንዳታወሩ ይላል። አልሰማም። እንደዛ አይነት ድርጅት ውስጥ እኔ አልቆይም። ለምንድነው ስለ ፖለቲካ እንዳታወሩ ብሎ የሚሉት? ለምንድነው እንትና የምትባለዋን ሴትዮ እኮ ዛሬ አውጥቻት መጣሁ ብሎ ይላል። ይህን ሲያወራ ስለ እንትና ዳሌና ጭን ሲያወራ ስለ እንትና ደረት ስፋት ስታወራ ምንም እንደዚህ ነገር አታውሩ አይባልም። ኢየሱስን ግን ሲሆን መስሪያ ቤት ላይ አታውሩ ይባላል። ማን ያለው? ፖለቲካ ይወራል፣ ምንም ይወራል አይደል? የዓለም አርቲ ቡርቲ ነገር፣ የፖለቲካው ቀውስ፣ የኢኮኖሚ ውድቀት፣ ከፍታና ዝቅታው። እንትና የምትባል ሴትዮ ባሏን ፈታቻት፣ በባሏ ላይ እንትና እንደረበችው። እንትና ደግሞ የሚባለው ሰውዬ ሚስቱንና ቅምጥ ደግሞ ሰፈር ላይ አስቀምጦ ምንም አይወራል እዚህ ዓለም ላይ። ኢየሱስን ግን ሲሄድ መስሪያ ቤት ላይ የዚህ ቤት ህግ ሃይማኖት አይወራም፣ በተለይ ስለ ኢየሱስ ይላሉ። ዳር ትይዛለህ። ስለ መሐመድ እያወራ እዛ እስላም ሆኖ እየሰገደ እያለ እኔ ጋር ስትመጣ ግን ህግ አታወጣም። እኔ አልሰማም። መድኃኔዓለምን ነው የምልህ፣ አልሰማም። የተነካ ያውቀዋል እንዴ? ኢየሱሴን አታውራ አይባልም፣ አልሰማም። ህግ ያወጣሉ፣ ህግ ያጸድቃሉ፣ ህግ ያረቃሉ። ይሄ እኮ የአውሬው እኮ ሲስተም ነው። ስራህን አትበድል እንጂ። ዳንኤልስ እንደዚህ አይደል እንዲሆነው? ስራውን በባቢሎን አውራጃ ላይ ተሾሞ በጽድቅ እያገለገለው ነው ንጉሱን። ስራውን አልበደለም፣ በታማኝነት ነው የሚያገለግለው። ለእግዚአብሔርም ለንጉሱም ታማኝ ነው ነቢዩ ዳንኤል። ግን ማንም ሰው ወደ ፈጣሪው ጸሎት እንዳያቀርብ፣ ልመና ከፈለገ ወደ ንጉሱ እንጂ ወደ አምላካችሁ እንዳለምኑ ብሎ የሚል ትእዛዝ ወጣ። አዋጅ ይጽደቅልን ንጉሥ ሆይ ከእርሶ በቀር ማንም ሰው ወደ ሌላ ልመና እንዳያደርግ ብለው። ያው እነዛ ፈልፈልቱ የሆኑ ሰዎች ስላዩት ዳንኤልን
ዕብራዊው ዳንኤል ነብዩ ዳንኤል ግን ሰማቸው እንዴ? አልሰማም። ስራውን በታማኝነት የተወጣ ነው። ግን ጸሎት ወደ ሆነ ጢማም ሰውዬ ወደ ሆነች ሴትዮ አይደለም የሚጸለየው። ጸሎት በጽዮን ወደሚኖረው ወደ አባቶቻችን አምላክ ነው የሚጸለየው። ዳንኤል ደግሞ ይሄንን ያውቃል። ስለዚህ በቀን 3 ያደርግ ነበረ። ተደብቆ አይደለም፣ ቤቱን ከፍቶ ደስ አይልም። ተደብቆ አልነበረም ደስ የሚለው ይቅርታ፣ ቤቱን ከፍቶ ወደ ኢየሩሳሌም ቤቱን ከፍቶ ይጸልይ ነበር ይላል። ያው እነዛ ጆሮ ጠቢ የተባሉት አዩት። አገኘንህ ዳንኤል፣ ዛሬ እጃችን አስገባንህ። ንጉሱ ያወጣውን አዋጅ አትሰማም አይደለ? የዘንድሮ ጴንጤም ቢሆን እንደዚህ ነው ብሎ የሚለው ራሱ ዳንኤልን በእውነት እዚህ ውስጥ ራሱ እንኳን አላችሁ። ዳንኤልን ብታገኝ አንተም ብሎ አሁን እንትን ዝም ብሎ ሞያ በልብ ነው ብሎ የሚላለ የምን ሞያ በልብ ነው? ሁሉ ቦታ ሞያ በልብ አይደለም። ዳንኤልን የሚከሰው ጴንጤ ራሱ እንኳን አይጠፋም ነበር። እሱም ከማን ስለሚበልጥ ነው። ለንጉሥ ትእዛዝ አክብሩ ተገዙ ብለዋል ብሎ በሚል ጥቅስ ማለት ነው። የምንገዛው ስለ ምድራዊ ነገር እንጂ አትጸልዩ ብሎ ንጉሥ ትእዛዝ ስላወጣ ለሰራዊት ጌታ ለእግዚአብሔር በጽዮን ለሚኖረው አትስገዱ ብሎ ትእዛዝ ስላወጣ አንሰማም። አናንያ፣ አዛርያ፣ ሚሳኤልም ዳንኤልም አይሰሙም፣ እኔም አልሰማም። 4 ነጥብ። እሰይ አንሰማም የሚባል ነገር ስራችንን በታማኝነት ዳንኤል በታማኝነት ነው የሚሰራ የነበረው። ሂዱ ደንበል ጠይቁ። በሌብነት ሳጭበረብር አላገኙኝም። ሴት ሳምታታ አላገኙኝም። ኢየሱስን ለምን ሰበክ ብሎ ነው ኦርቶዶክሳዊ ማናጀር ሳሚ የሚባል ያባረረኝ የወር ደሞዜን ቆርጦ። ጌታ ኢየሱስ እኔ አንተን ተከትዬ የወር ደሞዜን ታስቆርጣል አልለውም። የተከተልኩት ጌታ በቃ ስለ ስሙ ብዙ ነገር ሊሆንብህ ይችላል። እዛም ሄጄ ጽድቅን አድርጊ ብዬ በጌታ የሆነችዋን እህቴን ከሰራተኞች ላይ አትበዲ እንደዚህ አታድርጊ ብዬ ስላልኳት ነው አስረክበኝ ኃላፊነቱን ብላ ያለችው ማለት ነው። ጴንጤዋ እህቴ ከሰራተኞች ላይ ደሞዝ ቆርጣ አምጥታ ለመሰረ ክርስቶስ ቤተክርስቲያን አስራት ትሰጣለች። መዓት ነው ያመጣሽው ወደ ቸርች። እዛው ድፉት። ያዕቆብ መልክ መጽሐፍ ምዕራፍ 5 ብሎ ሙሉ ሰራተኞቻቸውን የሚበድሉ ያጫጆቻቸው ደሞዝ በእነሱ ተቀምጦ ወደ ሰራዊት ጌታ ወደ እግዚአብሔር ይጮሃል ይላል። ታጠቡ፣ የስራችሁንም ክፋት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ ብሎ የሚለው አምላካዊ ምክርን የዘነጉ ሰራተኛ ደሞዝ ይቆርጣሉ። ያውም አግባብ ባልሆነበት ወጣ አለች። ኦኬ ታዲያ ጽድቅ ላይ ሰደር ነው እንዴ? እዛ ደግሞ ሲሄድ አሁንም ወንጌል ሰበካ ያን ሙስሊም መጨረሻ ንስሐ አስገብቸው ኃላፊነቱን ታስረክበኝ በቃ እዚህ ጋር ብናበቃ ይሻላል። ለካ እኔ በሱ ብቻ መስሎኝ ነበር። እዚህም አካባቢ ላይ ያሉትን በሙሉ ጭምር ነው ሰበካ ነው አንተ ያስከው። ሰባኪ ነህ ሰራተኛ? እኔ እኮ ሰራተኛ ነኝ አልኩት። ሰባኪም ሰራተኛ ነኝ አልኩት። ኦኬ ኃላፊነቱን ታስረክበኝ እፈልጋለሁ አልኩት አለኝ። ኦኬ አልኩት እና በዛኑ ጊዜ ከፍቶኝ 50 ሳንቲም ብቻ ይዣት የወጣሁት ደሞዝ እዛም አልተሰጠኝም። ሰው 50 ሳንቲም የኢትዮጵያ 50 ሳንቲም ሽልንግ እና ከፍቶኛል። በእውነት ለምን ሆነብኝ ብዬ ባልልም ግን ከፍቶኛል። ከስራ ሊያስባረኝ የሚችል ምንም የበደልኩት በደልም ስራውን አልበደልኩም። ምክንያቱም እንደው ብለህ ካልከኝ ኢየሱስ እና ወንጌል ነው። በዚህ ጉዳይ አይደለም የከፋኝ። ውስጤ እሳት ይፍለቀለቅ ነበር፣ ይገባኛል። ጌታም ደግሞ ደጋግሞ ለብዙ ዓመታት ነግሮኝ ነበር። እኔ ነኝ አልሰማ ብዬ ስጥመለመል ውጣና አገልግለኝ ብሎ ሲለኝ ትግል ምን እበላለሁ ምን እጠጣለሁ ልጆችና ሚስት እንኳን በሌለኝ ጊዜ ማለት ነው። ቤዛ ኢንተርናሽናል ቸርች እዛው ቲኬ ህንፃ 8ኛ ፎቅ ላይ ነበረ። ቤዛ ኢንተርናሽናል ቸርች አሁን ወንድምነት ዳንዬ የሚያመልክበት የነ ዶክተር ቤታ ማለት ነው። 8ኛ ፍሎር ላይ እዛ ነበረ። አንደርግራውንድ ደግሞ እዛው ቲኬ ህንፃ ላይ አንደርግራውንድ ውስጥ የአብያተ ክርስቲያናት የጸሎት ህብረት ነበር። 3 ጊዜ ተገልግዬበታለሁ። እና እስቲ እዛ ልጸልይ ብዬ ሲሄድ አምልኮ ጉባኤ ነበረና 8ኛ ፍሎር ላይ ስወጣ የተጋበዘ አንድ ነጭ ሰው ነበር እና
አንድ ሰው እዚህ ውስጥ አለ ብሎ መልእክት አመጣ። በአማርኛ እየተተረጎመ ነው። የእንግሊዝኛው ጉዳይ ቶ እኔና እንግሊዝኛ ጌታ በሚመጣ ሰዓት በዳግም ሰዓት እንታረቅ ካልሆነ በስተቀር እዚያ ግን እየተተረጎመ ነበረ። የአማርኛው እየተተረጎመ ነበር ይነገር የነበረውና አንድ ወንድም አለ እዚህ ጉባኤ ውስጥ ምልክት እንዲሆነ እግዚአብሔር ደጋግሞ በነጩ በኩል ማለት ነው በጥቁሮች አልገባ ብሎ ሲለኝ፣ በህልም አልገባ ብሎ ሲለኝ፣ በነጮች በኩል አንድ ወጣት ነህ ለምልክት እንዲሆነ ብቻን የምትኖረው እግዚአብሔር ደጋግሞ በህልም ተናግሮሃል። የወንጌል አገልጋይ ነህ ምልክት እንዲሆንህ ሌሊት በህልምህ ለብዙ ሰው ወንጌል ስትሰብክ ነው እግዚአብሔር የሚያሳይህ። በብዙ አገልጋዮችም ተናግሮሃል። አንተ ግን አልወጣ ብለሃል። ወጣ ይልሃል። አሁን ባዶን ነህ፣ ምንም ገንዘብ ኪስ የለም አለኝ። እግዚአብሔር እፈልግሃለሁ ነው ብሎ የሚል አለኝ። አይ ቲንክ ማነው ፓስተር ዘሩ መሰለኝ የዛን ቀን የተረጉም የነበረው ዘሩ ወይ ደግሞ አንድ ቀይ ልጅ አለ። አይ ፓስተር ዘሩ አይደለም፣ ዘሩባቤል ፓስተሩ ነው። ሌላ አንድ ልጅ ነበረ እዛ ስሙን አሁን ቀይ ቆንጅዬ ልጅ ነበረ። እሱ ነበር የተረጉም የነበረው። ወጣ ይላል ምልክት እንዲሆነ ምንም ገንዘብ ኪስ የለም። ከቦታ ቦታ ላይ በጣም ብዙ ቦታ ላይ ስራ ብለህ ሄዳል። በሁሉም ቦታ ላይ ግን ደግሞ ለተጠራህበት ጥሪ ለወንጌል አገልግሎት ነበር። በቃ ጌታ የመጨረሻው ነገረኝ። በቃ የዛን ቀን በቃኝ አልኩት ጌታ ቴንክ ዩ አባት። እኔ ኪሴ ያለውን ነግሮኝ እግዚአብሔር በህልም ያሳየኘውን ነግሮት ምልክት እንዲሆን ከስራ ቦታ ላይ በሙሉ ሄደ የምትባረረው በወንጌል ምክንያት ነው አለኝ። እኔ ነኝ አላልኩም ጉባኤ ውስጥ ግን በራሴ ግን ብያለሁ። መናገር ግን ነበረብኝ። እኔ ነኝ ብዬ እውነት ኮንፈርሜሽን መስጠት ነበረብኝ። ለምን እንዳልሰጠው አይደው ነው። ጌታዬ ስም ይባረክ። በቃ ከዛን ቀን ጀምሮ ምንም በሌለበት የሚቀጥለው የቤት ኪራይ አስቤዛ ምን ይበላ ምንም አቅልሽ ነገር የለም። ምንም አቅልሽ ነገር የለም። ምንም የማውቀው ነገር የለም። እንዲህ አድርጎ ጌታ ይጠራል። እና ያቺ እህት እንደዛ ብላ ያቺ ጠይም እህት እንደዛ ተናገረችና ልደተ ቃል አንዳንዶችም ጌታ የመዳን ጥሪ ያደረሳችሁ አታስረዝሙ ዘመናችሁን፣ አትላላጡ፣ አትገባበጡ። እንደ ነውር ብሎ አውጥቶ ቅድም እህትየው ሜርሲ እንዳሳየችው መጀመሪያው ቪዲዮ ላይ 2 ጊዜ ነው የሰራው ቪዲዮን። የመጀመሪያው ቪዲዮ ላይ አልተናገረም ስሜን። ሁለተኛው ቪዲዮ ላይ ግን ኤርሚያስ ነው እንደዚህ ብሎ ህልም አየሁልህ ስላንተ ብሎ አለኝ አለ። አዎ ቆንጆ አድርጌ ነው ያየሁት። ቆንጆ አድርጌ ጌታዬ ቆንጆ አድርጎ ነው ያሳየኝ። ኦኬ ልደተ ቃል ወደ ጌታ እንድትመጣ እግዚአብሔር ይፈልጋል ብዬ ነግሬዋለሁ። እሱ ግን ትልቅ ሚስጥር ያወጣ መስሎት ወጥቶ አደባባይ ላይ ተናገረ። ኦኬ መልካም በመናገሩ ነው ያላፍርም። አዎ ልደተ ቃል ነው ያሳየኝ። ያንን ስሙን ሳልጠራ መልክቱን አስቀድሜ ነግሬያችሁ ነበር። እሱን ያሳየኝ የነበረው ጌታ ያሳይም። በደንብ ወንድሞች እናቶች፣ በደንብ ነው የሚያሳየው። በጋዝና በነዳጅ አይደለም የምናገለግለው፣ በእግዚአብሔር ጸጋ ነው። ጌታ ደግሞ ካመጣው እናገራለሁ፣ ካላመጣው ዝም ብዬ የተገለጠውን እግዚአብሔርን ቃል እንሰብካለን። የጴንጤዎቹ አምላክ የእኔ አምላክ ስለሆነ የእስራኤል አምላክ በባሪያዎቹ በነቢያትና በሐዋርያት ላይ ጸጋን ሰጥቶ ሲያናግራቸው ትንቢት የነበረ ያ መንፈስ በእኔም በእናንተም በክርስቶስ ቤተክርስቲያን በአካሉ ላይ በፔንቴኮስታሉ በወንጌላውያኑ አጠቃላይ እንደሚሰራ እኔ ምስክር ነኝ። እናንተ እንኳን ብትክዱ እውነቴን ብዬ የምላችሁ እኔ ምስክር ነኝ። አሁን እዚህ ያለ ሰው ጥርግ ብሎ ወደ ኦርቶዶክስ እንኳን ቢሄድ እኔ ምስክር ነኝ። ይህንን ሪያሊቲ ይህንን እውነት ልክደው አልችልም። አምላካዊ ድምፅ እኔ ለእናንተ እያወራው እዚህ ውስጤ የሚያወራኝን ድምፅ ልክደው አልችልም። እኔነቴ ይካድ አልኳችሁ። እሱን ከምክድ እኔነቴ ይካድ፣ እኔነቴ ይረገጥ። ለእናንተ በአፌ እያወራችሁ እኔ በውስጤ በስፒሪቴ ላይ የምሰማውን ድምፅ እሱን ከምክደው እኔነቴ ይካድ።
እኔነቴ ቢጠፋ ይሻላል እሱን ድምፅ ከማጠፋው። ለካ እናንተ ጴንጤዎች ለካ የምታመልኩት ጌታ ይህን ያህል እውነት መሆኑን እኔ አላቅም ነበር። ወደ ጌታ ስመጣ ነው ያወቅኩት። ደግሞ ጴንጤነት በዚያሬ አይድረስ ምናምን ነገር ብሎ ሲንቀጠቀጡ ሳይ ጌታ ለድነት ያርግልህ። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል ዘፈን ነው ግጥም ነገር ነበረ ድሮ በልጅነታችን። አይ ቲንክ አያያ እልፍነህ የሚባሉ እልፍነህ ለማ የሚባሉ አባት ነበሩ። እሳቸው ሳይሆን አይቀሩም ስለ ዝንጀሮ ግጥም ሲገጥሙ እኛም አንድ ሰሞን እንዲህ አድርጎን ነበር ብሎ የሚል የዝንጀሮ ሰርግ ነው ምናምን ነገር ብሎ የሚል ብዙ ግጥም እሳቸው ነበሩ የሚነግሩኝ። እሳቸው በሉ ሌላ ሰው አይዶ ነው ግን እኛም አንድ ሰሞን እንደዚህ አድርጎን ነበር። እኔ ጴንጤነት በዘሬ አይግባ እኔ በፍጹም ምናምን ነገር ይላሉ። ምን ማለት ነው ጴንጤነት ማለት? ለኃጢአት ሞተው ለጽድቅ ሕያው ሆነው እንዲኖሩ ክርስቶስ የእግዚአብሔርን ልጅ የዳዊትን ልጅ በሞቱና በትንሣኤው አምነው በስሙ ንስሐና የኃጢአት ይቅርታቸውን ያገኙ ከዓለም እርኩሰት ከዓለም ጥፋት እግዚአብሔር ለዘላለም ርስት የጠራቸው ሕዝቤ ወገኔ ብሎ ርስቴ ብሎ እኮ የጠራው ሕዝብ እኮ ክምችት ማለት ነው ጴንጤነት። ጫትና ገሪባ የሚቅም የሚያጨስ የሚጠነቁን የሚያስጠነቁን እንዲህ አይነት መተታም እኮ ሕዝብ አይደለም። የሕያዋን ጉባኤ ነው። አሁን የጴንጤ ስለሆንኩ ለጴንጤ ወግኜ ማውራ ይመስላችኋል አንዳንዶች። በፍጹም እንደዚህ የሚያምታቱ ሰዎች ካሉ እነሱን እንኳን አመፃቸውን ፊት ለፊት የምንቃወም ነን። የእውነተኛ የነቢያቱና የእውነተኛ የሐዋርያቱ አምላክ የሚናገርባቸውና የሚናገረን የምናመልከው እኛ ወንጌላውያን አማኞች ነን። በዓለም ዙሪያ ያልኩ ስለ ድካም ብለህ ብትል ብዙ ድካም ልታገኝበት ትችላለህ። በህይወቴ ሜርሲ ጋር ብትመጣ አንድም ድካም ልታገኝባት ትችላለህ ከፀጉሯ የበለጠ። እህትየው ጸጊዋ ብትሄድ፣ አስናቀ ጋር ብትሄድ፣ ሁላችሁም ጋር ብትሄዱ ግን የተከተልነውና ያመንነው ጌታ ግን ማን እንደሆነ በሚገባ በመሰረቱ ላይ የቆምን በጌታችን በኢየሱስ ክርስቶስ በጽዮኑ የማዕዘን ራስ ድንጋይ የምናምን በዚህ ድንጋይ የሚያምን አያፍርም ተብሎ ነቢያት የተናገሩለት ያ ጌታ የቤታችን ንጉሥ ነው፣ ራስ ነው፣ ገዢ ነው፣ አምላክ ነው፣ ወዳጅ ነው። አንተ ጴንጤነት በእውነት እኮ ነው ብዬ የምልህ ወንጌላዊያን አማኝነት በክርስቶስ ኢየሱስ ማመን። ለዚህ እኮ ነው እጥንብርኩሳችንን አውጥተው ስታስጠላ እያሉን ጅብ ፊት ከርከሮ ፊት እያሉን ኢየሱስን ስንናገር ሻይን እያደረግን እየደመቅን የምንሄደው ግን እኛ ነን እንዴ። እኔ ኤርሚያስ ጭራሽ እኮ እናንተ እያደር ትወዛላችኋለኛ። ስድብ ያወዛል እንዴ ሰውን? አንተዬ ተስማማኝ እኮ ስልህ እያልኩ ቴንክ ዩ ሎርድ። ምክንያቱም ስለ ኢየሱስ ነው የምሰድበኝ እንጂ ማንን ገንዘብ አጭበርብሬ ማንን አምታትቼ በሴትነት በጾታ የጠየቁን ብለው የዋሹብን ሰዎች ሁሉ ማንን እንደዚያ ተልካሻ ቦታ አታገኝኝም። ቆንጅዬ ሚስት ሰጥቶኛል ጌታ። አንዳንድ ሴቶች አሉ እኔ እንደዚህ ብለህ ያልከኝን እነግርብሃለሁ ኤርሚ ይሉኛል። እውነትሽን ነው ከእጅለሽ ነበረ ማለት ነው። ከነ ክጃሎትሽ ዳር ትይዣለሽ ስልሽ እህትዬ አንቺ ጋር ቅሉጥ የምመጣበት ሴታዊት ነገር ፈልጌ በፍጹም የለም። የቃል ኪዳን ሚስት የልጅነት ሚስቴን ሀና ሰጥቶኛል። ከሀና ምንጭ አጣሁና ከአንዱ ምንጭ ነው የምጠጣው። ምሳሌ 5:15 አዎ ቴንክ ዩ ሎርድ። ቀሉጥኔ እንዴ አይ መንገድ ላይ ነኝ ያለሁት ጠማኝ ብዬ ከመንገድ ላይ ስጭኝ አልልም። እነግርብሃለሁ ኤርሚ ይላሉ። ንገሪ አውጭ ለማስፈራሪያነት ብለው ማለት ነው። ምንም የምትነግሩብኝ ነገር የለም። ምንም የምትነግሩብኝ ነገር የለም አንዳችሁም። ለምን የምናገረውን ማቅነኝ ተጠንቅቄ ነው የማወራው እንዴ። ማይሙታን እህቶችን በእህትነት ደረጃ ነው የማወራው። እዛውን ያሉ መስዬን አወራታለሁ፣ መቅዲን አወራታለሁ፣ በውስጥ ሰኒን አወራለሁ። እህቶች ናቸው በጌታ ጸጊን አወራታለሁ፣ እህትየው ሜርሲን አወራለሁ። እንዳላወጣው ኤርሚ ትላለች። ምኑ ነው የምታወጪው? እዛው ራሳችሁ እርስ በርስ ብትወጣጡት ነገር ካለ ተወጣጡ። አወጣሁት ብላችሁ የምትሉት ነገር ስላለ ማለት ነው። በዛ አቅጣጫ ግን እኔ ከአንድ ምንጭ ብቻ ነው የምጠጣው። እሱን ጉዳይ ማለት ነው።
እሱን ጉዳይ እንደ ድግስ ቤት ማማሰያ እዚህም እዛም አላጠቅስም ልልሽ ፈልጌ ነው። እግረ መንገዴን ይሰማል። እዛ ጥግ ላይ ያለሽው እህት አልተሰማም? ተሰምቶሽ ከሆነ ወፈር ባለ አሜን በይ። ከአንድ ምንጭ ነው የሚጠጣው። አዎ ቴንክ ዩ። ይሄው ነው የዛሬ መልእክት። ወደ ቤታችሁ ተበተኑ። በቃ ያስፈራራሉ እኮ መተው። ቆይ ስምህን እናጠፋዋለን። ምኑን ታጠፊዋለሽ? በሐሰት በሐሰት እንዴ! እግዚአብሔርን መፍራት የለም እንዲሁ ወንድሞቼ እናቶቼ፣ ተናግሬያለሁ ከዚህ በፊትም። ውጭ ሀገር ያሉ ሰዎች እህቶች እረፉ፣ አንዳንዶቻችሁ ማለት ነው። ከዛ በኋላ እንኳን ሄደ ማማ ራሱ ታውቃለች። ከጀርመን ሀገር ደውላ አንዷ ማለት ነው ከዚህ ቤት ኤርሚዬ የኔ ወድ የኔ ማር ኖ 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 ያንቺ ማር አይደለሁም እህትዬ እህትዬ የኔ ማር ቀምሻለሁ ልትለኝ ማለት እኮ ነው በርቀት ሆና ኖ ኖ እኔ እንደዚህ ስትሉኝ አልወድም። ማናችሁም ደውላችሁ የኔ ማር ሆዴ አንጀቴ ምናምን ነገር ዳር ያዢ። በህግ አምላክ በመጽሐፍ በመንፈሳዊ ነገር ካልገባችሁ በህግ በንጉሱ አባቶች በንጉሱ እንደሚሉት እዛው በንጉሱ እዛ እኔ ቤት ገዝቼ ሞርጌጅ ጨርሻለሁ። የስንት ነበር በዛን ዘመን? የ2021 መሰለኝ። ብራንድ ኒው የጀርመን መኪና ገዝቼ ካሜራ ከፍታ እንደዚህ ምናምን ነገር። እሺ እና ታዲያ መተህ ሆሊዴ ብጠይቅ ከሚስቴ ጋር ነው የምመጣው አልኳታ። ከሚስቴ ጋር ነው የምመጣው። ጋበሸኝ? አዎ ቴንኪው፣ እመጣለሁ ከሚስቴ ጋር። የት? ጀርመን። 2 ልጆች አሉኝ፣ ይዤ እመጣለሁ አንጠልጥዬ። እንደዚህ ኢንቫይት ካረጋችሁኝ ከነ ሚስቴ ጥሩኝ። ኤርሚ ብቻና ምን ላደርግ ነው የምመጣው እናንተ ቤት? አይሰማም ወይ? ማህበረ ምዕመናን ምን ላደርግ ነው በተናጠል የምመጣው ነው አንቺ ቤት? አይ ምልህ ብቻን መተህ ተናፍሰህ ብትሄድ ልታናፍሽኝ። እዚህ ቆንጅ እያየራለ የለም። የገጠር ልጅ ስለሆንኩ ነገር የማይገባ ይመስሎ ከሆነ ብራዘር ሆኔ ነው ብዬ ውሃ ጠብሼ የበላው የአርሲ አራዳ ነኝ። ስቶፕ ስቶፕ። ሞርጌጅ ጨርሻለሁ፣ ፀጉሬን ተተኩሻለሁ አትበይ። ስቶፕ። ቀለበቴን እያሳየው ልጆች የዚህ እየተንጫጩ ሚስቴን እያሳየው ሞርጌጅ ጨርሻለሁ ማሬ ሆድዬ አንጀቴ። የጀርመን በረዶ ሲያንቀጠቅጥሽ እኔ ጋር ደውልሽ እንትናት እኔ ተይዣለሁ። ስለገባኝ ነው እህቶች የምናገረው። እሺ በደንብ መልእክታችሁ ስለሚገባኝ ተይዣለሁ። የአንዷ ነኝ የማ ያና አለቀ። ክረምት ሲመጣ ብቻ ትዝ የሚላቸዋሉ። ወንድ ባል ትዝ ይላታል። በበጋው ጊዜ ግን ሞል ለሞል አይስክሬም እየላሰች ትዞራለች። ጌታን ጠይቂ። ሞርጌጅ ጨርሻለሁ። ወንዶችም አሉ እዚህ ያሉ ማለት ነው። ሳውዝ አፍሪካ ቢሆን ሳውዝ አሜሪካ ቢሆን ምንም አያመጡም። እናገራለሁ። ቤቴ ላይ ሪፖርት ቢደረግ ነው ምንም የሚመጣ ነገር የለም። ክረምት ሲመጣ ትዝ የሚላቸው ማለት ነው ሚስትነት ነገር ሆድ ይብሳቸዋል። ገና የሰኔ ዝናብ ሲጀምር በቃ ጾሙ፣ ጸልዩ፣ ጌታ ይሰጣል። የአየሩን ጸባይ እያያችሁ የእውነት በመጋቢት ወር አንተ ፀሐይ ግንቦት ወር ላይ ፀሐይ ባለበት ጊዜ አልጠየቃችሁም? ሰኔ ወር ዝናብ ደመና በአየር ላይ ሲዞር ነገሩ ሁሉ ይዞርባቸዋል። ጸልዩ ጸልዩ። ቴንክ ዩ ጸልዩ። አሁን የመናገር መብት አለኝ። 17 ዓመት በትዳር አሁን ጸልዩ። እሺ እህቶች ደውላችሁ ትዳር ያለው ሰው ጋር አይደለም። በቅርብ አሁን አንድ በጣም የማከብረው የእግዚአብሔር ሰው ከነሚስቱ ደውሎ ነገረኝ።
ከወደ አውሮፓ ስሙን አልጠራም። በጣም ማከብረው እግዚአብሔር ሰው ነው። እዚሁ ሚዲያ ላይ ነው ያገኘሁት። አንድ ቀን በመንፈስ ቅዱስ ነው የተገናኘ ነው። ሄዝ ማን ኦፍ ጋድ እላው ላይ እግዚአብሔር መንፈስ የሚሰራበት ሰው ነው። የመንፈስ ቅዱስ ምስክርነት ይበልጣል ከሰው ምስክርነት ይልቅ። ያገባውን ወንድ ሁሉ እየደወሉ አገባ እንዴ እኔን ሳትነግረኝ እያሉ ብለው የሚሉ ዳርያዢ አርፋችሁ ተቀመጡ። የሰው ትዳር ሊያምሱ ማለት ነው። አንቺን አማክሮ ትዳር የሚይዝበት እንደው ካልያዘም እንኳን የሚይዝበት ምን ይሁንልኝ ብሎ ነው። በተለይ በጌታ የሆናችሁ እህቶችና ወንድሞች፣ እህቶች በተለይ ወንድሞችም ጭምር ባለ ትዳር የሆኑ ሴቶች ጋር ደውለው አንዱም እንደሰምቻለሁ እዚሁ ሚዲያ ላይ ያለ ባላለኝ እያለች ስትለው ይሁና ምን ችግር አለው ብሎ የሚል ይሄንም ያለ ከይሲ ነው። እህቶችና ወንድሞች ትዳር ያላትን ሴት አይደለም ትዳር የሌላትን ሴት ያለ ስርዓት በፍቃደኝነት ላይ ባልተመሰረተ ነገር ለትዳር እንኳን ለጋብቻ እንኳን አትጠይቃትም። ትዳር አለኝማ ብላ ካለች አንተ ስቶፕ አቁም። ኮብራ እባብ ደውላ እኔ አገባ እንዴ ምን ማለት ነው? ከካናዳ አንድ ሴት፣ ከጀርመን አንድ ሴት፣ ከአሜሪካ አንድ ሴት ነው ያውቃለሁ። የሌላውን ልቶ ጣሊያንም አንዲት ሴት አስታውሳለሁ። እሷማ እንትኑን ሁሉ አይቼዋለሁ፣ የኤርሚያስን እንትኑን አይቼዋለሁ ብላለች። ቸርች ውስጥ የተቀመጠች ሴት ማለት ነው። ዱርዬ ድመት መንፈስ ማለት ነው። እንትኑን አይቼዋለሁ ብላ የምታስወራ እውነትሽን ነው። ልታይ አይደል? አዎ የሚያሳዩት ብዙዎች ስላሉ ነው። አየህ ልምድ አላት ማለት ነው። ሴትየዋ እየተደዋወሉ ይሄ ፎን ኮል በሚባለው ነገር ያሳዩታል። ቁጭ ብላ እንደ ህንድ ሙቪ ታያዋለች ፈንድሻዋን ይዛ እና ኤርሚያስንም አይቼዋለሁ። መድኃኒዓለም ምስክሬ እኮ አልኩሽ፣ ለዘላለም አታዩም። ሲያምርሽ ይቀራል። አይቼዋለሁ ብላ በህልምሽ ወይስ በእውንሽ? እና አይቼዋለሁ ምልህ ያው ምናምን ነገር ብለው ወሬ ደግሞ ይወዳሉ። እውነትሽን ነው ይላሉ ደግሞ አንዳንዶች። እውነቷን አይደለም። ምን ይሁንልህ ብዬ ነው እኔ ለእሷ ማሳየው። የ6 ኪሎ አንበሳ አይደለ ስሙን እያስከፈልኩ ማሳየው። ኧረ ተው በመድኃኒዓለም እግረ መንገዴ። አይ ዛሬማ እንተላለቃታለን፣ እናገራለሁ። አይቼዋለሁ፣ ያላዩትን አይቼዋለሁ። እኔ እንዴት አይነት ክርስትና ነው የተቀበላችሁት እህቶችና ወንድሞች? አይቼው የኤርሚዬን ምናምን ነገር እኔ ነው ያስቀኝ እንጂ አንተዬ አይቼው ከዛን ቀን ጀምሮ ልክ ድምጿን አደባባይ ላይ ሳሰማባት ከቲክቶክ ዓለም ጠፋች። ድገመው ትላለህ አይደል? አየህ ታው እግዚአብሔር በሐሰት አይከብርም። የካናዳዋም ሴትዮ ረፊ ነገሩ ተነጋግረናል። ነርስ ነኝ ትላለች። ለምን ፕሮፌሰር አትሆኝ? ሳይንቲስት ለምን አትሆኝ? አጭርና ግልጽ። ቅድስና ለእግዚአብሔር ሃሌሉያ። አቅ እንዴ ህይወት አንዴ ነው የምንኖረው ለክርስቶስ እዚህ ምድር ላይ አሉ አንዳንዶች። በእርግጥ እንደዚህ ያስለመዷቸው ሰዎች ስላሉ ማለት ነው ደውለው ከሌላ ሀገር አገባሻለሁ ብሎ አግብቷት አሁን በባለፈው ከኢትዮጵያ ነው ከየት ነው የተጋቡት? እዚህ ሶሻል ሚዲያ ላይ ባሏ ፈታት የተባለቻቸው ወፍራሟ እህት እንዴት እንዳዘነች ይሄ በጌታ ነኝ ብሎ አግብቷት ፓስተር ነኝ ምናምን ነገር ብሎ አግብቷት ካናዳ ሲገባ ግን ትቷት ሄደ። መንፈሷ ስብር ብሎ እንዴት እንዳሳዘነች ከደቡብ አፍሪካ እኔ እንኳን የማውቀው ስምን ልጠራው እችላለሁ። እዚህ ካናዳ ላይ ያለ ተቀምጠ
አንዲት ነርስ ሴት አግብተሃት ምን ብለህ ነበር ያመጣት ከካናዳ? ዘማሪ ነው እህትየው እሱ። አዎ ምን ብለህ ነበር ያወራው? ከሳውዝ አፍሪካ እንድታወጣው ለብልፎ ካናዳ ሲደርስ ግን አፍንጫ ሽላሽ አላት። እንደኔ አይነት ዱርዬዎች ወንድሞች እናቶች፣ ዱርዬነት ነው ይሄ ክርስትና አይደለም። የሰውን ህይወት አበላሽተህ እሷ አንተ ድልድይ እንድትሆንህ መጠምጠም መረማመጃ አይደለችም። አግብታታል። አዎ በስርዓት እስከ ሞት ድረስ ኑራ ታመንና ምክንያት ሲፈልግ አልተጣጣምንም ይላል። በምንድን ነው ያልተጣጣምከው? አይ ስላልተጣጣምን ምናምን። በምንድን ነው ያልተጣጣማችሁት? በምንድን ነው? በኑሮ በሴክሹዋል ኦኬ። ካልተጣጣምክ ሌላ ቀምሳል ማለት ነው። ካልተጣጣምሽ ሌላ ቀምሰሻል ማለት ነው። እኛን ሲጠይቁት አልተጣጣምንም ኤርሚዬ ይላሉ፣ ግን አያብራሩትም አለመጣጣም በምን እንደሆነ። በቁመት ነው? በእድሜ ነው? በኑሮ ነው? በኢኮኖሚ ወይስ በሴክሹዋል ነው? በምንድን ነው ያልተጣጣማችሁት? ሌላ ቀምሶ አጥቅሶ ወይ እሷም ቀምሳ መታለች ማለት ነው። ካልሆነ በስተቀር ብራዘር ትዳር ክቡር ነው። የሰው ህይወት ክቡር ነው። በተለይ እህቶች በዚህ ጉዳይ በጣም ተጎጂዎች እነሱ ናቸው። እሙዬ፣ እናቴ፣ አያቴ፣ አክስቴ፣ እቴቴ ምናምን ነገር ይላታል። ወገቡን የተመታ እባብ ይመስል ነው የሚጥመለመለው በቃላት። በእጮኛምነት ዘመን ሲያገኛት ቦርሳዋን ሁሉ ይይዛል። እኔም ይዣለሁ በዛን ጊዜ። አሁን እስቲ ይዛለሁ ማማ ትናገር። ቦርሳዋን ይይዛል ቢያደናቅፋት እኔ ድፍት ልበልልሽ የኔ እናት ብሎ ይላል። ነገርየው በኋላ ነው የሚመጣው። ወንድም አለም ከተጋባችሁ በኋላ እያደናቀፋት ሴት ምን ያደናብርሻል? እያየሽ አትሄጂም እንዴ ብሎ ይል ይሆን ወይ? ወይስ እንደ ድሮ ኧረ ሜርሲ ተቀበኝና ይህን ቤት ዝጊው፣ ግድ የለሽም። ዛሬ በጣም ጦርነት ሳይበዛብኝ እንደማይቀር አስባለሁ። ካገባ በኋላ ሲያደናቅፋት ድፍት ያርገ ብለን የምትል ከሆነ በእውነት እሱ ቀጥሏል ማለት ነው። አትልም ግን አንልም። ወንዶች ብዙ ጊዜ ምንድን ነው የሚያደናብርሽ? አታይም እንዴ? እያየሽ አትሄጂም እንዴ? ያኔ ግለቱም ሳይሆን አይቀርም እንደዛ ሲያስለፈልፈን የነበረው ማለት ነው። እህቶችስ ብትሆኑ ከማግባታችሁ በፊት ሃኒ ቤቢ ዛሬ ምነው ምንም አልደወልክልኝ? ሚስኮል አላረክልኝም? ቤቢ ብላ ያለችውን ሰውዬ ሲያገባ እሺ አቶ ዘርጋው ልጅ ካለው ደግሞ የድፋባቸው አባት አንቺ ስርዓት አይኖርሽም እንዴ? የትናንትናው ቤቢ የድፋባቸው አባት ስሙን ላለመጥራት ልጅየው ድፋባቸው ከሆነ የድፋባቸው አባት ክቡርነቶ ፍርድ ሸንጎ ያለ ነው ይመስለ ሲጣራ ማማ እየሰማች ነው። እኔ አንድ ቀን አናዳኝ ወይዘሮ ሀና አልኳት።
ራሱ አፌ ላይ ብዬው አላቅም መጥቶልኝ ራሱ አያውቅም። ማማ ነው ብዬ መላክ ካገባኋት ጊዜ ጀምሮ ወይዘሮ ሀና እንዴት ነዎት እያልኩ ምን በገዛ እጅ ጦርነት መቀስቀስ አይሆንም። በቃ ታምነ ኑር። ሲጀምር ለጌታ ታመኑ። ጌታ ኢየሱስ ለዘላለም ስም ይባረክ። አባት ሲጀምር ለጌታ ታመን። በቃ ለጌታ ስትታመን እግዚአብሔርን ጌታን ስንፈራ አብሮ ላለን ሰው ሁሉ እንፈራለን። በቃ ሚስቶቻችንን ጓደኞቻችንም ጭምር አድርገን ነው ወይ ከፓስተሬ ጋር ነው ቡና አልጠጣ የሚወጣው፣ ካልሆነ ከማማ ጋር ነው የምወጣው። እና አንዳንዴ ደግሞ ካገለግልክ በኋላ ለምን አትወጣም ወደ ውጭ ወጣ አትልም ትለኛለች። በፍጹም ያስጠላኛል ራሱ ውጭው። ጌታ ኢየሱስ ምስክሬ። ማማ እየሰማች ነው የማወራችሁ። አልወጣም አትወጣ ብላኝ አይደለም። እኔ ግን በቃ ይደብረኛል ብቻዬን። እሷ ከሌለች ቅር ነው የሚለኝ። እና ኢንቫይት ልታደርጉኝ የምትፈልጉ እህቶች ወንድሞች፣ በማህበር ተደራጅታችሁ የሚሆን በነጠላ ካላችሁ ስመጣ ከነ ልጆቼ እና ከነ ሚስቴ ጭምር ነው የምመጣው። በተናጥል ኢንቫይት ያደረጋችሁኝ አሜሪካ፣ ጀርመን፣ ካናዳ አልመጣም። መድኃኔዓለምን አልመጣም። ለአገልግሎት ከሆነ እመጣለሁ። ሴቶች ደግሞ ለአገልግሎት አጠሩ ቸርች የምጠራው አልመጣም። ማለት ምን ገምተህ ምን ጠርጥረህ ምንም ጥርጣሬ ውስጥ ለምን አስኬደሽ? አልመጣም። የአየር ትኬት ልቻልልህ እኔ አልመጣም። እንዳትከስሩ። ከመጣው ከማማ ጋር ነው የምመጣው። አለቀ። የሰው ሚስትም እንደዚሁ የምጨቀጭቁ አላችሁ ወንድሞች ማለት ነው። እህቶች ብቻ አይደሉም። እሙዬ እኔ እመጣለሁ አዲስ አበባ እና እንገናኛለን። አንተ አትችልም። እሙዬ ማለት እሷን አትችልም። ስሟ እሙዬ ካልሆነ በስተቀር እሙዬ ልትል አትችልም። አቆላምጠህ ልትጠራት አትችልም። የኔ ማር፣ የኔ አንጀት፣ የኔ ሆድ ኖ ኖ ኖ ኖ ኖ ኖ ኖ። ደግሞ እህቶች በዚህ ጉዳይ ላይ ወንድሞች እናቶቼ ኮሰረት የገባበትም ያልገባበትም ቅቤ ይመስል ቅልጥ የምትሉት ነገር ነው በጣም ያናደደኝ። በፍጹም አቆላምጦ የሚጠራሽ ያንቺ ያልሆነ ወንድ ሲጠራሽ አይንሽን አፍጥጠሽ ጥርስሽን መላሽን ወደ ውጭና ወደ ውስጥ እያስገባሽ አትስሚው። የሱ ማቆላመጥ ለምንድን ነው? ዳር ያዝበዩ እሙዬ የአንዳንዶች ወንዶች ምላስ የሴት ልብ አይደለም፣ ብረት ያቀልጣሉ ሲናገሩ። ቢያገባሽ የመጀመሪያ የሃኒሙን ሽርሽር ጨረቃ ላይ ናሳን አስቀድሞ እንዳዘጋጀ የጠፈር ምጥቀት እንደምታደርጉ ሁሉ ጭምር አይነት የሚመስል ወሬ ያወራል። ውሸቱን ነው። ጌታ ኢየሱስ ምክር። እኔ እንግዲህ ወንድ አይደለሁ እህቶች፣ የወንዶችን ብዙ ወሬያቸውን አተመኑ። ወይኔ ኤርሚያስ ወንድ ሁሉ እንዲጣላን ኖ አይደለም። ወንዶች የሚያወሩት አብዛኛው በተለይ ያላገቡ ከሆኑ እስኪያገቡሽ ድረስ ነው ወይ እስኪያገባሽ ድረስ ነው። እና በጣም ብዙ ይለፈልፋል። በሙቀት ሆኖ ነው አንዳንዱን ያወራው። በሙቀት ሆኖ ነው አንዳንዱን ያወራው። ያው ያሞቀው ምን እንደሆነ ይገባቸዋል። እሳተ ገሞራው ማለት ነው። ከተጋባችሁ ከ3 ወር ከ4 ወር በኋላ ይጀምራል ማለት ነው።
ኧረ ተወን አልተውም። ምን የሴቶቹ ጊዜ እውነቱን ፍርጥ አድርገው ኤርሚ ስትለኛ ነበረ። የወንዶቹ ጋር ሲመጣ ምን ነው ለምን አልተውም። ኧረ ተወን ይላል። አየሽ አልተውም። የሴቶቹ ጋር ንገራቸው እሰ ኤርሚ ስትለኛ ነበር። ቀደም እቀጥላለሁ እና ሙቀቱ ነው የእሳተ ገሞራው ሙቀት ማለት ነው። ማለት የኤርታሌ አፋር ላይ ያለው ኖ እሱን አላልኩም። ራሱ ሰውየው ይገባዋል። እሱን አሁን አልተረጉምልሽም። ሙቀቱን ያስለፈለፈው ከተጋባችሁ ከ3 ወር በኋላ ይጀምራል። ስንት ነገር እኮ ነው ያለው ወንድሞች እና እህቶች፣ ስንት ነገር እኔ ራሱ አላውቀውም። ራሱ አነጋገራቸውን ራሱ አላውቀውም። ማሬ አይኔ ብርሃኔ ነሽ እኮ ያላንቺ ቀኑ አይመሽልኝም፣ ሌሊቱን ጨርሶ ሊነጋልኝ አይችልም። አይ እኔ ታቅልህና አማርኛማ እኔ አላቅም። እኔ አላረፍም ማለት ይቻላል በእነሱ እንዴት እንደሚያወሩ። አሁን እኔ መቼ የፍቅር ቃል ተናገርኩ ብዬ እላለሁ? የፍቅር ደብዳቤ ብዬ ጽፍ የነበረው ባለፈው እንዳልኳቸው ሚስቴ እየሰማች ነው ማወራችሁ። እንደ ኤርሚያስ ፍቅረኛ ነው ያስከው ወይስ ተከታታይ የቴዎሎጂ ትምህርት ነው እያስተማርካት ያለው ብሎ ማለት ነው። ጌታ ምስክሬ፣ ያሬድ ወልደ ማርያም ምስክር ነው። ይኸው ማማ ምስክረች። ሚስቴ እጽፍ የነበረው 6 ሉክ ከጻፍኩኝ ከ6ቱ ሉክ ውስጥ ግማሹ ሉክ ነው። የአንዱ ሉክ ወረቀት ግማሹ ፓርት ነው ስለሷና ስለኔ ያለው። ሌላው በገላትያ መጽሐፍት ላይ ቅዱስ ጳውሎስ በምዕራፍ 6 እንዲህ ብሎ እንዳለ እሱን ጨርሼ የኤፌሶንን ከዛ ጨርሼ የዘፍጥረት እስኪ ላንብበው አለኝ። አንድ ቀን ገና እዛ በታድሶ በነበርኩበት ሰዓት ላይ አነበብኩት። ጌታ ምስክሬ 6 ወረቀት ሙሉ ትልቁ ይሄ ድሮ በክላሰር የሚያዘው ሉኩ ማለት ነው። ቻክችኬ ልሻልኩሽ ደግሞ ቆንጅዬ እጅ ጽሁፍ ቁም ጽሁፍ አለኝ ተከታታይ ቴዎሎጂ ትምህርት ነው ያስካው ወይስ ምንድን ነው ያስካው ያለኝን ያሬድ ወልደ ማርያምን አረሳው። ምንድን ነው ያስካው ማለት ተከታታይ የኮሌጅ ትምህርት ነው ታስተምራት ወይስ ፍቅረኛ? እስቲ አይ ላቭ ዩ ይባላል ብሎ ደብዳቤን አንብቦ እሱ ነው ያለኝ። እኔ አይመጣልኝም ስል ብራዘር ካልኩም አይ ላቭ ዩ እላታለሁ። አሁን ግን አይመጣልኝም እንደዚህ። አሁን ይሄ እናንተ እንትኖች እንደሚያወሩት ማነሽ ሃኒ ቤቢዬ እሙካ አባት ማር አንጀቴ ቁርጥማቴ ምናምን ነገር ይላል። በኋላ ነው ቁርጥማቴ የምትለው። በመጀመሪያ አንጀቴ ነገርየው ከቆየ በኋላ ቁርጥማቴ ይመጣል ማለት ነው። ያልሆናችሁትን አትበሉ። ከወደድክ የምር ውደድ፣ ካገባ የምር አግባ። እንደነንትና አልልም። እንደኔ ከወደድክ የምር ውደድ፣ ካገባም የምር አግባ። እንደኔ ከፈለክም ብዙ ምሳሌ የሚሆኑ ወንድሞችና እህቶች አሉ። በስማ አንዳንዱ ሲያወራ እዚህ ፕላኔት ላይ እኮ የሌለ ነው ይመስለው። እዚህ ፕላኔት ላይ እና ኤርሚሻዮ የሚጻፈው አየህ፣ እንደዚህ ብለህ ብትጽፍም ጥሩ ነው። ግን እንትን አልከው አንተ በሙሉ እንትን የእውነት እኔም እሱ ከነገረኝ በኋላ እውነት ሳስበው በሙሉ መንፈሳዊ ነገር ነበር ጽፍላት የነበረው። ጌታ ኢየሱስ እንደዚህ ብሎ በነ ኢሳያስ አፍ የተናገረው ጌታ ከብዙ ሺህ ዓመት በፊት በቃ አዳምን አየና
ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ የመሰረት ድንጋይ የቃል ኪዳን መስራች አማኑኤል የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። ይህ መዝሙር እንክፈተው አይደል? እንስማው አይደል? ግን ደግሞ በጣም ጸጥ ያለ ነው፣ ድምፁ ብዙ አይሰማም። ባለፈውም ከፍተ ነው እና ጋብቻ ክቡር ነው፣ ታማኝነት ክቡር ነው። ወጥ በሆነ ህይወት በቃ ክቡር ነው። ለጌታ ስንኖር የትኛውን ቦታ ላይ የትኛውን ቦታ ተንቀሳቀስ፣ የትኛውን ቦታ በስራችሁ ታማኙ፣ በምትሰሩበት መስሪያ ቤት ታማኙኑ፣ በቃ ለትዳርም ታማኙን፣ ለጓደኞችም ታማኙን። ጥቅም ፍለጋ ሰዎችን አትቅረብ። ጥቅም ፈልጋ ሰዎችን እንዳትቀርብ። ኦኬ፣ ለእውነት ኑሩ፣ ለእውነት እንኑር። ኤርምያስ ራስ ለእውነት ኑር። በቃ ምንም ጥቅም ፈልጎ ሄደ ይወድቃል። ሚስቴኔ ስታገባኝ ጥቅም ፈልጋ አልነበረም። ምንም ምድራዊ ነገር የሌለው አንድ ኮት ብቻ ይለብስ የነበረ አንድ ወንጌላዊ ኢትዮጵያ ውስጥ ማፍቀሯ በጣም ይገርመኛል። የጸለየችው ጸሎት ደግሞ ቃልን የሚያገለግል ታማኝ የሆነ ባሪያህን የቃል አገልጋይ የሆነ ወንድ ስጠኝ ነው ብላ የጸለየችው። ያው ሚስቴ እየሰማች ነው ማወራችሁ። ምን አለው ይላሉ አንዳንድ ወንዶች፣ አንዳንድ ሴቶች ምን አለው? እግዚአብሔር ካለ ይበቃል። እግዚአብሔር በምድረ በዳ እንደሚያኖር እኔ ምስክር ነኝ። ምን አላት ይላል። ልትበላ አይደል? አይደረግም እኮ እንደዚህ አይባልም እኮ። ያላትን አግቡ ብሎ የተጻፈው የትኛው መጽሐፍ? ምዕራፍ ስንት ቁጥር ስንት ላይ ነው? ያለውን አግቢው ብሎ የሚል የቱ ጋር የተጻፈው? ወንድሞች እናቶች፣ ለጋብቻ መስፈርቱ ለመጋባቱ የእግዚአብሔር ፍቃድን ስታስቀድም ብሔሯን፣ ቋንቋዋን፣ የትምህርት ችሎታዋን፣ ዘሯን፣ ደሞዟን አትጠይቅም። እንደዚሁም ብሔሩን፣ ቋንቋውን፣ የሚኖርበትን ሀገር፣ ዘመዱን፣ ጎሳውን፣ ደሞዙን አይጠይቅም። ይሄ ማለት ስራ አይኖር ማለት አይደለም። ስራ ይሰራል፣ ሊሰራም ይችላል፣ ላይሰራም ይችላል። አገልጋይ የሆነንስ በእውነት እግዚአብሔር ምስክር፣ እንደኔ አይነቱ ሙሉ ጊዜ ሰጥተው በእግዚአብሔር ጥሪ ነው ያልኩ። በእግዚአብሔር ጥሪ ይሰመርልኝ። በእግዚአብሔር ጥሪ አገልጋይ የሆኑ ሰው ወንዶችን ማን ያግባቸው? አሁን አንዳንዱ እኮ እኔ የእግዚአብሔር ጥሪ ያለበትን አገልጋይ አላገባም ብለው የሚሉ እኮ ሴቶች ሁሉ በዝተዋል። ለምን ተብሎ ሲባል አገልጋዮቹ አያዝናኑምና። ደግነቱ ጌታዬ ኢየሱስ አስቀድመ ሰጠኸኝ። ኦኬ፣ አገልጋይ አታገቢም አይደል? ስለዚህ ተሄጅና እነ መሐመድን ታገቢያለሽ እህትዬ። ብር ያለው ስትፈልጊ እነ መሐመድ ላይ ትወርቂያለሽ። ቸርች ይመጣል ብሩን ይዞ ሃሌሉያ እያለ ማለት ነው። ከኛ መካከል አብሮ ቁጭ ብሎ ቀበሮ መሆኑን አታውቂውም፣ ተኩላ መሆኑን አታውቂውም። ቸርች በቃ ሱፉን ገጭ አድርጎ ጴንጤነት መስሎ የእኛን ቋንቋ ለምዶ ይመጣል። ብዙዎቹን ነጥቆ ወሰደ እኮ ከቸርች። አየር ጤና ላይ ህንፃ የገነባች ሴት አውቃለሁ እኔ። የቀጠና 2 ሙሉ ወንጌል ቤተክርስቲያን ኳየር የነበረች ቸርች ውስጥ ቤት ውስጥ ያሉትን በጌታ ያመኑ ወንድሞችን ላለማግባት ምን አለው እሱስ ምን አለው እንትናስ ምን አለው ብላ ስትል መጨረሻ ላይ ቸርች ውስጥ ገብቶ ተደብቆ ገብቶ ሙስሊም ማነው ኦርቶዶክስ እምነት ተከታይ ሆነ። ስለዚህ ካገባት በኋላ በአርፈሽ ተቀመጪ እዚህ ሙሉ ወንጌል ምናምን ነገር እያልሽ እንትን ብለሽ ትራፊ አርፈሽ ቁጭ በይ። ካስረገዛት በኋላ አርፈሽ ትቀመጫለሽ አትቀመጭም? ስለዚህ ትናንትና እሷ ወደ ቀኝ ከአየር ጤና ተነስታ እሷ ወደ ቀኝ ወደ ቀጠና 2 ነበር የምትመጣው ለአምልኮ።
እሱ ደግሞ ወደ ኦርቶዶክስ ነበር ሄደ የነበረው ኪዳነ ምሕረት ካስገባትስ በኋላ አብረን ወደ ኪዳነ ምሕረት ነው የምንሄደው። ካልሆነስ እግርሽም ቢዩ አላታ በር ሲፈልጉ ማለት ነው። ምን አለው ምን አላት ምን አለው ምን አላት ይላሉ። በመጀመሪያ ጌታ አለው ጌታ አላት ወይ ነው የሚጠየቀው። ሚስቴ እኔን ስታገባኝ የሙሉ ጊዜ አገልጋይ ሆኜ ነው ያገባችኝ። እውነቱን ልንገራችሁ፣ አሁን በቸርች ውስጥ ቁጭ ብለን እንደሚሞላቀቁት ሞልቃቆች ከሆነ እኔን ለማግባት መስፈርት ልጥራ ብላ ብትል አንዳችም እኔ ልታገባኝ የምትችል ምንም ነገር አልነበራትም። ግን ጌታ አለኝ። በጣም ደስ የሚለው የጌታ ጥሪ እንዳለብኝ የምታቅናት ሚስቴ። አልከሰርኩም አላፈርኩም አንተን ብዬ አልከሰርኩም አላፈርኩም ጌታን ጌታ ብዬ ከትናንቱ ይልቅ ብሷን ምስጋናዬ ብሷን ምስጋናዬ ብሷን። ኢየሱስ ይኖራችሁ እህቶቼ፣ ኢየሱስ ይኖር ወንድሜ። ምን አላት ብለህ ስጠብቅ ረጅም ዘመን ስጠብቃት እሷ ምንም የለም። በአሁን ዘመን ደሞዝ አከፋፈል ምን አጠራቅማ? በአሁን ዘመን ደሞዝ አከፋፈል ምን አጠራቅሞ? ደግሞ እኛ ኢትዮጵያውያን ኤርትራውያን እናቶቻችን ሁሉ እንኳን የመርዳት እኮ ግዴታ አለብን። አባትም ወንድምም እህትም አክስትም አጎትም ለተባሉ ማለት ነው። ውጭ ሀገር ያሉ እህቶችና ወንድሞች ገንዘብ እኮ ሰርተው የራሳቸው ነገር እንኳን ሳይሉ ለቤተሰብ ነው የሚልኩት ወደ ገጠር። ዘመድ ታመመ፣ እንትና ታመመ፣ ማሳከሚያ ያጣ፣ እንትና የሚበሉ ታጡ ነገር ስቃይ ውስጥ እንዳሉ ማንም ሰው አያውቅም። በውጭ ሀገር ላይ የሚኖረውን ህዝብ ማለት ነው። እኔ ሀገር ቤት እያለውኝ ከውጭ ሀገር ምንም ዘመድ አልነበረንም። አንድ ወንድም ነበር የነበረን የሐዋስን እየዚህ ማለት ነው። ድምፁን አጥፍቶ ጠፍቶብን ረጅም ጊዜ የት እንኳን እንዳለ ራሱ አናውቅም ነበር። አሜሪካ እንዳለ ነበር የምናውቀው በቃ። እና ገንዘብ እንደዚህ የሚልክልን ምናምን ነገር እኔ አንድም የለም። የስጋ ዘመዴ አንድ ነበር የማውቀው የሐዋስኒ ማለት ነው። እዚህ ሶሻል ሚዲያ ላይ ነው ያገኘሁትኝ። ሰውነቴ እስኪንቀጠቀጥ ድረስ ወንድሜ ያ ወንድም በነገረኝ ጊዜ ታውቀዋለሁ ምናምን ነገር ብሎ ሲል ማለት ነው። እና ግን ለውጭው ሀገር የነበረ አመለካከት አንዳንዱ መጥቶ ገንዘብ በየመንገድ ላይ እየወደቀ የሚነሳህል እያደረጉ ነበር። በቃ በንግግርም በድርጊትም ላያችን ላይ ኮፍሱ የነበረው። ግን ኢትዮጵያ ውስጥ ያላችሁ ወንድሞች እናቶች፣ ውጭ ሀገር ያለ ሰው በምን ያህል ስቃይ በምን ያህል ድካም እየደከሙ ገንዘብ እንደሚያገኙ ብታውቁ ትረዷቸው ነበር። እና በዚህ ደሞዝ አከፋፈል የቤት ኪራዩ፣ ኢንተርኔቱ፣ ውሃው፣ ነዳጁ እዚህ ለጌጥ አይደለም መኪና የሚነዳው። እዚህ ሀገር ለጌጥ አይደለም የሚነዳው፣ ለኩራት አይደለም የሚነዳው፣ ለጉራ አይደለም የሚነዳው፣ መንቀሳቀሻ ስለሆነ ነው። እና ያላገባችሁ ወንድሞች እናቶች ምን አላት ምን አለው ብሎ የሚለውን በቃ ጌታ እንዳለው በመጀመሪያ ያረጋግጡ። ጌታ እንዳላት አረጋግጥ። ከዛ ደግሞ የእውነት ስራም ደግሞ መሰራት አለበት። የአገልግሎት ጥሪ ሰው ካልደረሰ በስተቀር ሰው ስራ መስራት አለበት። በጣም ነው የማምነው በስራ በጣም አምናለሁ በስራ የአገልግሎት ጥሪ ትክክለኛ ጥሪ ማለት ነው። ጥሪ ካለ ለቤተሰቤ ኃላፊነቱን የሚወስደው እግዚአብሔር ነው። ጥሪ ከጌታ ዘንድ ጥሪ እና ተባረኩ። ጌታ የሚፈልጋችሁ ሰዎች እድሜያችሁን አታስረዝሙ። እንደ ልደተ ቃል አይነቶች ወንድሞች እያልኩ ነው። በውስጥ የነገርኩትን እሱ አደባባይ ካወራው ደግመን እንነግረዋለን። ክፋትን አንመኝበትም። ጌታ ይፈልግሃል ነው ያልነው። ቆሞ ሲዘምር ቸርች ውስጥ ነው ጌታ በራእይ ያሳየኝ። ደውዬ ስጠይቀው እኔ እኮ በልጅነቴ እኮ ዘምር ነበር ከጴንጤ ኳየር ጋር ተቀላቅዬ በልጅነቴ ብሎኛል። ይሄንን አይዋሽም። ኦኬ። ስለዚህ መልካም አይተህልኛል ቴንኪው ነው ያለኝ። ቴንኪው ብሎ ካበቃ በኋላ ግን ወጥቶ ዓለም ሚዲያ ላይ ለማላገጥ መሞከር ደስ የሚለው የእግዚአብሔርን መልእክት ነው የነገርኩትኝ። ባለጥሩ ድመትም እኔ ስም አልጠራሁም። ስም ጠርቼ የነገርኳቸው እህቶችና ወንድሞች አሉ። ግን መልእክቱ የኔ ነው ብሎ አንድ ሰው ክሌም አድርጎታል። እሱም ተሜ ነው። ባለጥቁሩ ድመት እኔ ነኝ ብለዋል። እኔ ግን ስም አልጠራሁም። ተሜ ግን የኔ ነው መልእክቱ ብለዋል።
መልእክቱ እሱ ከሆነ እንግዲህ የመድኃኔዓለም ስራው ዞር ዋራ ነውና መልእክቱ ለሱ ሰርቶለታል ማለት ነው። ብዬ እንደዛ ልበል እኔ ስም ባልጠቀስኩበት ማለት ነው። እና በዚህ ምክንያት የተገናኘ ነው ለማለት ነው። ጸጋና ሰላም ይብዛላችሁ። እዚህ ያሉ ወንድሞች እናቶች የሚሉት ነገር ካለ ይበሉ። ጨርሻለሁ። በጣም ስላስረዘምኩ ይቅርታ። ተባረኩ። ከየትኛውን ጀምር? ከሜርሲ ከዛ ጸግዬ እንደዚህ ያን ሁላችሁም የምትሉት ካለ በሉና እንጨርሳለን። ተባረኩ። እህቴም ሰላም ብያለሁ። አንቺን ሰላም በልኝ እርምዬ። ይሄ አሁን እኔ የምናገረው መልእክት አንተን የሚወዱህ ይመስለኛል እና የሁሉም ድምፅ ልሆን ብዬ ነው የመጣሁትና እዚህ ሰውዬ ቤት እንደው ባትገባ እኛ ግባ አትግባ ብለን አንተን እንደማናዝ ታውቃለህ። አንተ ግን መንፈስን ጠብቀህ ብትገባ ሰዎች ቤት አሁን ሚኪ ቤት ስትገባ ምንም አይደለም፣ ደስ ነው የሚለን። ለምን ትምህርት ነው ዝማማ። ይሄ ግን አንተን ሲሰድብ ሲያዋርድህ እኔ በበኩሌ መስማት አልፈልግም። ሌሎችም እንደዚሁ በቃ እቤት ምረጥ። ይሄ የሚፈልግህ ለቢዝነስ ነው እንጂ ሌላ ምንም ጥቅም ፈልጉ አይደለም። እንደዚህ ስትሰደብ እኔ በበኩሌ ማየት አልፈልግም። ሌሎቹም አንተን የሚወዱ እንዴት እንደሚንጨረጨሩ እንግዲህ አምላክ ነው የሚያውቀው። ስለዚህ ፕሊስ ኤርሚዬ እንደዚህ አይነት ባለጌ የሆነ ሰካራም ሰው ቤት ባትገባ እኔ ደስ ይለኛል። በቃ ለዚህ ነው እኔ እስካሁን ቁጭ ያልኩት። በቃ ተባረኩ። ተቀብያለሁ። አሁን ያልከኝን ብዙ ሰዎች ከዚህ በፊትም ብለውኛል። ግን እኔ የእውነት ቅድም ልገባ አይደለም የሄድኩትኝ። እንደ ድንገት ስክሮል ሳደርግ አየኝና ቆይ የሚናገረውን ነገር ብዬ 2 ደቂቃ አልሞላም ቆሜ ስሰማ ወዲያውኑ ገስት ላከልኝ እና ገስቱ ሲልክልኝ ተቀበልኩት። ግን በቃ እንደዚህ አይነት ሰው መሆኑን አውቃለሁ። በጣም ይቅርታ። ከዚህ በኋላ አልገባም። ቴንክ ዩ። እሺ ወገኖች ሁላችሁንም በድጋሚ ሰላም ብያለሁ። እኔ ስለተናገርኩኝ ከላይ ጀምሮ እንደ አቀማመጣችን ሁላችንም ሰላም ብለን ሀሳባችንን እንስጥ። ኤፊ ያለክ ሜርሲ ያለው ሰላም ናችሁ? ይቀጥለው። ይቅርታ